ጴንጤ ነህ ወይስ ፕሮቴስታንት ነህ? እ? ጴንጤ ነህ ወይስ ፕሮቴስታንት ነህ? አዲስ ነገር ላስተምር ብዬ ነው። አንድ አይደሉም እንዴ? ምን እያልክ ነው? አይደለም አይደለም። ጴንጤ ሁሉ ፕሮቴስታንት አይደለም። ፕሮቴስታንት ሁሉ ግን ጴንጤ አይደለም። ልዩነቱን ልንገርህ። አ አዎ፣ ፕሮቴስታንት ማለት የማርቲን ሉተር የታድሶ እንቅስቃሴ የሚያራምዱ ናቸው። ማርቲን ሉተር ነው በ1517 የጀመረው። ፔንቴኮስታል ሙቭመንት ደግሞ የተጀመረው በ1900 ነው። ፔንቴኮስታል ማለት ምንድን ነው? በልሳን መጸለይ፣ በትንቢት መናገር የሚቀበሉ ፔንቴ ይባላሉ። ፔንቴኮስታል ይባላል። እነ ማርቲን ሉተር ፔንቴኮስታል ጴንጤ አልነበሩም፣ ግን ፕሮቴስታንት ነበሩ። ፕሮቴስታንት ውስጥ ሆነው ጴንጤ የሆነ አለ፣ ካሪዝማቲክ ሙቭመንት ያላቸው እነ ሙሉ ወንጌል፣ እነ መሰረተ ክርስቶስ፣ እነ ገነት ቤተክርስቲያን ምናምን ነገር ጴንጤም ናቸው፣ ፕሮቴስታንትም ናቸው። ጴንጤ የሆኑ ደግሞ ፕሮቴስታንት ያልሆነ አለ። ለምሳሌ ኦንሊ ጂሰስ ታውቃለህ? የሐዋርያት ቤተክርስቲያን የሚባሉት አ እነሷን ዩናይትድ ፔንቴኮስታል ቸርች ናቸው። እነሱ በውጭ ዓለም ጴንጤኮስቴ ናቸው። እነሱም ራሱ ጴንጤ ናቸው፣ ግን ፕሮቴስታንት አይደሉም። ስለዚህ ፕሮቴስታንትና ጴንጤ ይለያያል። አንተ ጴንጤ ነህ ወይስ ፕሮቴስታንት ነህ? አሁንም አልገባኝም። ምንድን ነው እኮ ፕሮቴስታንት ውስጥ ሆነ እሺ፣ ቀጥሎ ያነ ወይስ ተቋርጦ ያነ? አንተ ሴሴሽኒስት ነህ ወይስ ኮንቲኒሽስት ነህ? አንተ በሁለት ይከፈላል። እሺ፣ እሱን ከፍዬ ልንገርህ። ቀጥሎ ያነ ወይስ ተቋርጦ ያነ? የትኛው ነህ? ሰምቼው ነው አላውቀው ነገር እኮ ስለዛ ከሆነ አታውቁትም እኮ እምነታችሁን አታውቁም። ቀጥለውያን የሚባሉት በልሳን መጸለይ፣ ትንቢት መናገር ምናምን የመሳሰሉ ነገሮች ቀጥሏል። አይ ይሄ አሁን ላይ የእምነት ኢሳ ሆነ የአስተምሮ ልዩነት አላቸው ማለት እኮ አንድ ናቸው የሚለውን ነው። አያፈርሱም። እሱን አይደለም የምነግርህ እኔ አሁን እንትን መሰረታዊ ነገሮች በሶላ ላይ 5 ናቸው። ሶላ ፊዳ፣ ሶላ ግሎሪያ ምናምን የሚባሉ እኮ ሁሉም 5 እሱን ሶላዎች አሉ። አይቀበልም ይቀበላል። እሱ ላይ አይደለም ጥያቄ እኮ እኮ። ታዲያ ምን ጥያቄ እያልክ እሱ አይደለም እሱ ላይ አይደለም ጥያቄ አስተምሮ እኮ ቀጥለውያንና ልዩነት እንዳለ አውቃለሁ፣ እኔም አውቃለሁ። እሱ በልሳን መጸለይ፣ ትንቢት መናገር ትቀበላለህ? በልሳን መጸለይ ለምሳሌ በመንፈስ ቅዱስ ስጦታዎች አሁንም አሉ ብለህ ታምናለህ? አዎ እንደዛ ካልክ አንተ ቀጥሎያን ትባላለህ፣ ወይም ደግሞ ኮንቲኒሽስት ትባላለህ በቴዎሎጂ ደረጃ። ተቋርጠውያን የሚባሉ ደግሞ ሴሴሽኒስት ይባላሉ ማለት ነው። በሐዋርያት ዘመን ብቻ ነው የሚሰራው፣ አሁን ላይ ልሳን አይሰራም ብለው የሚያምኑ ፕሮቴስታንት ክፍሎች ውስጥ አሉ። ይህን አታውቅም? ለምሳሌ ካልቪን እንደዛ ነው የሚያምነው፣ ዙዊንግሊ እንደዛ ነው የሚያምነው፣ የያዕቆብ አርሜኔስ እንደዛ ነው፣ ማርቲን ሉተር እንደዛ ነው እምነታቸው የነበረው። በልሳን መጸለይ ምናምን የሚባሉን የአስተምሮ ልዩነት እንዳለ አውቃለሁ፣ ግን ያው ሁሉም በአንድ ተቋም ላይ ነው ያለው። አይ ስማ፣ በአንድ ተቋም ላይ አይደለም። ራሱ በካልቪኒዝም እና አንተ አርሜኒያኒዝም እና አንተ የምትቀበለው የትኛውን ነው የምትቀበለው? ፕሪዲስቲኔሽን ላይ ሳልቬሽን ላይ ስለ ጥምቀት ማለት ነው አይደለም። ካልቪኒዝም ነው ወይስ አርሜኒያኒዝም ነው? ስለ ሳሊቬሽን ላይ አንድ ጊዜ ሄዳነ ሁል ጊዜ ይድናል ብለህ ነው የምታምነው? አይ አንድ የዳነ ሰው በስራም ማስቀጠል አለበት ብዬ ነው ማስበው። አንድ ቀን ሊያጣው ይችላል። ባክስላይድ አለው ሊያዳልጠው ይችላል። ኦኬ፣ አንተ እንደዛ ከሆንክ አርሜኒያኒስት ነህ ማለት ነው። ስለዚህ በጣም ነው ልዩነት ያላችሁ ማለት ነው። እሺ፣ ሊሚትድ አቶልመንትን ትቀበላለህ? ውስን ቤዛዎትን ትቀበላለህ? አንዴ ብቻ መዳን ይቻላል የሚሉት ምኖች ናቸው? እንደዛ የሚላሉ ዋን ሴፍድ ኦልዌይስ ሴፍድ የሚለዋሉ። አዎ ካልቪኒዝም ይባላሉ እነሱ። አንድ ጊዜ ከዳንክ ሁል ጊዜ ትድናለህ። አንተ ያመንከው ካልቪኒዝም ፕሮቴስታንት ውስጥ ነው እንጂ ያለው ካልቪኒዝም ጆን ካልቪን የመሰረተው እኮ ነው። አላውቅም እንደዛ ይባል። ኦኬ፣ ስለዚህ አሁን አንድ ጊዜ የዳነ ሁል ጊዜ ይድናል የሚል ትምህርት አለ፣ ካልቪኒዝም ይባላል። ኢየሱስ ክርስቶስ ገሃነም ለሚገባ ለሁሉም አይደለም የሞተው ብለው ነው የሚያምኑት እነሱ። ለተመረጠው ብቻ ነው የሞቱት። ዓለም ሳይፈጠር ዘመን ሳይቆጠር በፊት ፈጣሪ አስቀድሞ ለገነት የወሰናቸው ሰዎች አሉ። ለእነሱ ብቻ ነው ክርስቶስ የሞተው ብለው ያምናሉ። ያ ምን ይባላል? ሊሚትድ አቶንመንት ይባላል፣ ውስን ቤዛዎት ይባላል። አርሜኒያኒዝም ደግሞ የሚያምኑት ለሁሉም ሰው ነው ክርስቶስ የሞተው የሚል ነገር አለ። አንተ የትኛው ሆነ? ክርስቶስ ለሁሉም ነው የሞተው ወይስ ለተመረጡት ብቻ ነው? ለሁሉም። ኦኬ፣ ለገሃነም ለሚገቡት ክርስቶስ ሞቷል? ገሃነም ለሚገቡ ሰዎች ክርስቶስ ሞቷል ወይ? ለሁሉም ዓለም ላይ ፍጡር ለተባለ ታዲያ ገሃነም ለምን ይገባሉ? ገሃነም ለማዳን አይደል የሞተው? ስላላመኑት ነው የሚገቡት እኮ። አይ ግን ለዛ ለሚገቡት ሲሞታል እንትን ብሏል ወይ? ምንልህ እዛ ለሚገቡት ሞቷል ኢየሱስ። ገሃነም ለሚገቡት ሞቶላቸዋል። የሞተው ለሁሉም ነው፣ ግን አምነህ የምትድነው ደግሞ በራስህ ነው። የምርጫ ጉዳይ ነው። የአዳም ኃጢአትና ሞት የምርጫ ጉዳይ ነው ወይስ
በውርስ የመጣ ነገር ነው። የአዳም ኃጢአት የአዳም ኃጢአትና ሞት በሰው ልጆች ላይ የመጣው የምርጫ ጉዳይ ነው ወይስ ደግሞ በእንትን ነው ጄኔቲካል ነው? ሞት የወረስነው ሞት ነው የምትለው? አዎ ሞትና ኃጢአት ያለ ፍላጎት ነው የወረስከው? በፍላጎት ላይ ነው? በምርጫ ነው አይደለም። ለምንድን ነው ያለ ምርጫ የሆነው? የአዳም ኃጢአትና ሞት ወደ አንተ የሚሻገረው በምርጫ ነው ወይስ ያለ ምርጫ ነው የሚሻገረው? ነገርኩህ እኮ ያለ ምርጫ ነው። ታዲያ ክርስቶስን አምኖ የዘላለም ሕይወት የማግኘት ለምንድን ነው የምርጫ ጉዳይ የሆነው? ምን አይነት ጥያቄ ነው የምትጠይቀው? እኮ መጽሐፍ እኮ ጸጋው ከመጠን ይልቅ በዛ ስለሚል በአዳም የመጣው ነገር ገፈቱና አበሳው ያለ ምርጫ እንደፈለክ እየኖርክ አላልኩም። ኃጢአትና ሞት የሚባለው ነገር ያለ ምርጫ ነው። እሺ ቀለል ላድርግልህ። ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው ወይስ ኃጢአተኛ ስለሆነ ነው ኃጢአት የሚሰራው? የትኛውን ነው? ምን ሰው ኃጢአትን የሚሰራው ኃጢአተኛ ስለሆነ ነው ወይስ ኃጢአትን ሲሰራ ነው ኃጢአተኛ የሚሆነው? ኃጢአትን ሲሰራ ነው። ሰው ኃጢአተኛ ስለሆነ አይደለም ኃጢአት የሚሰራው አይደል? ካልሆነ የአዳም ኃጢአት የለበትም ማለት ነው ሰው የአዳም ኃጢአት ስትል እኔ አልገባኝ። የወርስ ኃጢአት የለም? ኦሪጂናል ሲን አይደል የምትለው? አይደለም ኃጢአትን ወርሰና ብላችሁ አታምኑም እናንተ? ኦሪጂናል ሲን የሚባል አለ እኮ። ኦሪጂናል ሲን አለ ጥንተ አብሶ የሚባል ኃጢአትን ወርሰና ብላችሁ ነው የምታምኑት። የወርስ ኃጢአት የለም እንዲህ በእናንተ? እነዛማ እኮ ፕሮቴስታንት አይደለህም ማለት ነው የወርስ ኃጢአት ካልተቀበልክ። የወርስ ኃጢአት የለም በተፈጥሮ ውስጥ የተቀመጠ የወርስ ኃጢአት በክርስቶስ እንደጠፋ ነው የማውቀው። ለሁሉም ነው የጠፋው ወይስ ለአማኞች ብቻ ነው የጠፋው? ነገርኩ እኮ ለሁሉም ነው አልኩ እኮ። ለሁሉም ከሆነ ማለት አሁን የወርስ ኃጢአት የለበትም? አንድ ለምሳሌ ክርስቲያን ያልሆነ ሰው የወርስ ኃጢአት የለበትም? አሁን እኮ አንተ እያልክ ያለው ምንም በጽድቅ ሁላ ብኖር የወርስ ኃጢአት ስላለብኝ ገነት አትገባም ነው እያልክኝ ያለው? እንደዛ ነው አይደለም? እንደዛ አይደለም። እንደዛ ሳይሆን አሁን ክርስቶስ ኢየሱስ ከመምጣቱ በፊት ሰዎች ሁሉ በአዳም የተነሳ ኃጢአተኞች ናቸው አይደለ? ኃጢአት የሚሰሩት ኃጢአተኞች ስለሆኑ ነው ወይስ ኃጢአት ሲሰሩ ነው ኃጢአተኛ የሚሆኑት? ከዛ በፊት የነበሩት መጀመሪያ ላይ እንዳልከው ነው። ስለዚህ ኃጢአት ለእነሱ ኔቸር ነው ወይስ ነርቸር ነው? አላውቅም። ይሄ በጣም ከባድ ጥያቄ ነው እየጠየቅህ። አይ አጥና እና ወደፊት ኢንሻላህ አጥናና በደንብ እንትን በል። ፕሮቴስታንት ትምህርት እንደዚህ እንትን እንደምታስበው አይደለም፣ ቀላል አይደለም። እኛ በኢስላም አስተምሮት ሰዎች ሁሉ ኃጢአተኛ ሆነው አልተወለዱም። ኃጢአት ሲጀመር ኔቸር አይደለም ነርቸር ነው ብለን ነው የምናምነው። ህግ መጥቶልህ ይሄ ነገር አታድርግ፣ ይሄ ነገር አድርግ ተብሎ መልእክተኛ ተመጥቶ ይሄ ነገር ሀላል ነው፣ ይሄ ነገር ሀራም ነው ተብለህ አንደርስታንድ አድርገህ ከዛ በኋላ ስትሰራ ነው ኃጢአት የሚባለው። አንድ ህፃን ልጅ አሁን ኃጢአተኛ አይባልም በእኛ በኢስላም አስተምሮት። አንድ ሰው ለአቅመ አቡሃና ለአቅመ አደም ካልደረሰ በስተቀረ እና ሪሳላው መልእክቱ ካልደረሰው በስተቀረ አይጠየቅም። አንድ ሰው ፎቅ ላይ ሆኖ አንድ ህፃን ልጅ የ7 ዓመት ህፃን ልጅ ገፍትሮ አንድ ሰው ቢጠልና ቢሞት ነፍሰ ገዳይ ተብሎ አላህ ዘንድ አይጠየቅም በእኛ አስተምሮት። ለምን? ለአቅመ ሐዋና ለአቅመ አደም አልደረሰም። አንድ እብድ የሆነ ሰው ከፎቅ ላይ አንድን ሰው ወርውሮ ቢገድል እብዱ ሰው አላህ ዘንድ ነፍስ ገድለሃል ተብሎ አይጠየቅም። ለምን? ኮንሽስ አይደለም፣ አያውቀውም ራሱ። ስለዚህ ሞራል አካውንታቢሊቲ የሚባለው ነገር ግብረ ገባዊ ተጠያቂነት ከአንተ ጋር ኔቸር ሳይሆን ነርቸር የሚባል ነገር አለው። ፍሪዊል ላይ የተመሰረተ ነገር ነው። ማወቅ አለብህ። ከእውቀት ጋር የተያያዘ ነው። በቁርአን ላይ በሱረቱ ለአሕዛብ ምዕራፍ 33 ቁጥር 6 ላይ እንደዛ ነው የሚናገረው። ሳታውቁ በምትሰሩ ነገር ኃጢአት አይሆንባችሁም፣ ልባችሁ እያወቀ በሰራችሁት ነገር ኃጢአት ይሆንባችኋል አለ። ሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ ደግሞ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም እናል። ስለዚህ ኃጢአት ማለት አላህ አታድርግ ያለውን ነገር መጥፎ ነገር ማድረግ፣ አላህ አድርግ ያለውን መልካም ነገር አለማድረግ ኃጢአት ይሰኛል ማለት ነው። ከዛ አንጻር ነው ኃጢአት ማለት የአመፅ ነው ራሱ። ይሄ ነገር አድርግ፣ ይሄ ነገር አታድርግ ተብሎ መዋከማት፣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙሳብ ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው ምናምን ተብሎ ተነግሮ ያንን ነገር ስታስተባብልና ስታመፅ ኃጢአት ይባላል ማለት ነው። ያ መልእክቱ እስካልደረሰ ድረስ አትጠየቅም። የውርስ ኃጢአት የሚባል ነገር በኔቸር ሲጀምር በኔቸር ውስጥ ካለ በተፈጥሮ ውስጥ ካለ አንተ ላለማድረግ ትችላለህ እንዴ? በተፈጥሮ ውስጥ ኃጢአት የሚባል ነገር በውርስ ነገር ከመጣ ማለት ነው።
እንዳንተ ትምህርት ማለት ነው። ደግሞ ሲጀመር ጀምሮ አዲስ ኪዳን ላይ ኢየሱስ ከመጣም በኋላ የውርስ ኃጢአት የሚባለው ነገር አልቆመም ራሱ ይቀጥላል ራሱ ውጤቱ። ምክንያቱም የኃጢአት ደሞዝ ሞት ነው ስለሚል እስክትሞት ድረስ አይለቅህም። ለምን? የያዝከው አካል ራሱ አዳማዊ አካል ነው። የያዝከው አካል አዳማዊ ነው። የክርስቶስን አካል አይነት የምትይዘው በትንሣኤ ቀን ነው። ይህንን ነው ትምህርታችሁና ትምህርታችሁ ልክ አይደለም ነው የምንለው። የሳልቬሽን ትምህርታችሁ ከእኛ ጋር ሩቡንም ራሱ አይደርስም። ራሱ የእኛ ትምህርት ግልጽ ነው። ሰው እንዴት ነው የሚዳነው ከተባለ ከጀሃነም ነው የሚድነው። በምንድን ነው የሚድነው ሲባል ላኢላሃ ኢለላህ ብሎ ይድናል። ከዛስ በኋላ ምንድን ነው ማድረግ ያለበት? ለሰራው ኃጢአት ለሰራው ወንጀል ምንድን ነው የሚያደርገው? ንስሐ ይገባል። አላህን ይቅር በለኝ ብሎ በንስሐ ወደ አላህ ይመለሳል። አላህ ይቅር ባይ ነው። ይቅር በለኝ ካለው ይቅር ይለዋል፣ ኃጢአቱ ይሰረይለታል። በዚህ መልኩ ነው። በተረፈ የአዳምም ክርስቶስም በእኔ ህይወት ላይ በመጥፋቴም በመዳኔም ድርሻ የላቸውም። ምንም ድርሻ የላቸውም። አዳምም እኔን አይመለከተውም። አዳም የሰራው ኃጢአት አንድ ኃጢአት ነው። እሱ ራሱ ጋር የሚቀር ነገር ነው። ምንድን ነው የሰራው? ዛፍ ነው የበላው። ስለዚህ ዛፍ የበላው ኃጢአት እኔ ጋር አልመጣም። የአዳም ኃጢአት እኔ ጋር ቢመጣ ኖሮ እንደ ፍየል የቅጠል የመብላት አባዜ ይኖርብኝ ነበር፣ ይጸናወተኝ ነበረ። እየሄድኩኝ ቅጠል ነበር የምፈልገው የነበረው። ስለዚህ ከአዳም ኃጢአት እኛ ጋር የመጣ ምንም ኃጢአት ጥያቄ። እሺ ያው ለምሳሌ አንተ የወንድ ልጅ አንገቱ አካባቢ ያለው ምልክት ከየት የመጣ ነው? ለምን ሴት ላይ የለም? ለምን አንተ ላይ ያለ? ተፈጥሮ የወንድ መለያ ነው። ምንድን ነው አፑ ነው ብለህ ልታምን ነው እንዴ? እንዳልስቅብህ አንተ ፕሮቴስታንት አይደል እንዴ? ሶላ ስክሪፕቸር ከሆነ ባይብል ላይ መኖር አለበት። ተረት ተረት ታምናለህ እንዴ? እንደዚህ እንዳልስቅብህ ባይብል ላይ አለ እኮ እዚህ ጋር አፑ የቀረው እዚህ ጋር የተንጠለጠለችው የሌለ ሰው እኮ አለ እኮ እንደው ኧረ ባይብል ላይ ጥቅስ ስጠኝ እስኪ ጥቅስ ስጠኝ። ለምሳሌ መጀመሪያ ይችን እንጨርስና ቆይ አንተ ሶላ ስክሪፕቸር አይደለ እንዴ? 66 መስጥ ብቻ ነው የምትቀበል። ተረት ተረት እንደ ኦርቶዶክስ ትቀበላለህ እንዴ? ኦርቶዶክሶች ናቸው እንደዚህ አይነት ተረት ያለ ነገር እኮ ነው እየነገርኩህ። እስቲ አውጣለት በቃ እስቲ ዛራ ታውጣላለች። እስቲ ምዕራፍ ስንት? 9 ምዕራፍ ስንት? አይ እኔ በቃል አላውቀውም፣ ግን እሺ ለምሳሌ በል የለም እንደዚህ የሚል የለም። በሚወልዱ ጊዜ ጭንቃቸው እንዲበዛ የሆነው በምን ምክንያት ነው እኮ? ጭንቃቸው እንዲበዛ አይልም። እንደዛ አይደለም ዘፍጥረት ላይ የሚያወራው። ዘፍጥረት ላይ የሚያወራው ምንድን ነው? በጸነሽ ጊዜ አላት። አዎ በጸነሽ ጊዜ አላት ለሴቷ። በጸነሽ ጊዜ ጭንቅሽን አበዛዋለሁ አለ። ስለ ጽንስ ነው የሚያወራው። ጭንቅሽን አበዛዋለሁ ማለት ጭንቅም ነበረባት በፊትም። አበዛዋለሁ ምን ማለት ነው? ገንዘብ አለ አበዛልሃለሁ ብዬ ብልህ ምንድን ነው? ገንዘብ የለም ማለት ነው? ለምንድን ነው የሚበዛው እኮ? የሚበዛው እኮ አሁን እሱን ነው እኮ መጠየቅ ያለብህ። መጀመሪያ አለ ወይ ጭንቀቱ አለ ወይ? ከመጀመሪያውኑ ይኖር አለ ወይስ የለም? በጽንስ ነው አይደለ? በጸነሽ ጊዜ ነው የሚለው። ስለ መውለድም አይደለም የሚያወራው። በጸነሽ ጊዜ ጭንቅሽ ምን እለዋለሁ አለ። አበዛዋለሁ አይደል አይልም? አበዛዋለሁ አይልም ብለዋል ይላል። አዎ ግን መጀመሪያም ጭንቅ አለ ወይስ የለም? በእንትን ጊዜ በጽንስ ጊዜ አይወረስም ስላልክ እኮ ነው። ቆይ ልነግርህ ነው። አይወረስም። አሁን ሔዋን ላይ ነው የበዛው። ራሱ የነበረው ነገር እሷ ላይ በዝቶባታል። ቃየልን ስትጨነቅ ነበር። አይወረስም። አሁን ሔዋን ጋር ስለ ሔዋን ነው የሚያወራው እኮ አይደል? ስለኛ አይደለም የሚያወራው። ምጥ የሌላቸው ሴቶች አታውቅም? ያለ ምጥ የሚወልዱ ሴቶች እኮ አሉ፣ ሹልክ ብሎ የሚወጣላቸው። አሁን ደግሞ ዘመኑ መጥቶ ደግሞ በኦፕራሲዮን እየወለዱ ነው ሳይጨነቁ ማለት። አሁን የሚያወራው ስለ እንትን አይደለም የሚያወራው፣ ስለ ምጥ አይደለም። መጀመሪያ ያወራው በጸነሽ ጊዜ ነው። ሴት ልጅ ስትጸንስ ያላት ቮሚት የሚያደርጋት ወደ ላይ የሚላት የሚያቅለሸልሻት ነገር ጭንቀቱ በተፈጥሮ ውስጥ የተቀመጠ ነገር ነው። ያንን ምን እለዋለሁ አላት ለሔዋን። አበዛዋለሁ አንቺ ላይ አላት። እሷ ላይ ነው የበዛው እንጂ ሴት ልጅ እኮ ምንም ሳታቅ የማያቅለሸልሻት ሴት ሁላ አለች። እርጉዝ ሆና ምንም ነገር ሳይሰማት ጽንሱ በስነ ስርዓት የሚካሄድበት እንትን አለ። ምንም ነገር የማይሰማት ኧረ ጉድ ነው አንቺ ወደ ላይ አይልሽማው እንትን አይልሽማው ምናምን ነገር። አብዛኛው ሴት ልጅ እንደውም እንደዚህ አይነት ነገር ሲላት ወንድና ሴት ሲብተሙ ራሱ ይለያያል። አንዳንዴ ደህና የምትሆንበት ሰዓት አለ። የመጀመሪያ ልጇ ላይ አለ፣ ከዛ ሁለተኛዋ ላይ ደግሞ ኖርማል ልትሆን ትችላለች። አንዳንዴ ደግሞ የመጀመሪያው ላይ ኖርማል ሆና ምንም ነገር ስትጸንስ ምንም ነገር የሚያቅለሸልሽ ነገር ጭንቀቱ ምናምን ሳይኖራት ነገር ሁለተኛ ሶስተኛ ስትወልድ ደግሞ የሚመጣባት ጊዜ አለ። አንዳንዴ ወንድና ሴት ሲብተሙ ሲቀያየር እንደዚህ አይነት ነገር አለ። ከሴት ወደ ሴት ይለያያል እሱ። አሁን የተጠየቀው ጥያቄ ጭንቅ የሚባለው ነገር ከመጀመሪያውኑም በጸነሽ ጊዜ ነበረ። ያንን ግን ምን እለዋለሁ አንቺ ላይ አላት። አበዛዋለሁ አላት። ሔዋንን ነው የሚመለከተው፣ እኛን አይደለም የሚመለከተው። አሁን በዚህ ዘመን ያሉ ሴቶች ስለ መውለድም አይደለም የሚያወራው፣ ስለ ምጥም አይደለም። ምጥም ደግሞ ያለ ምጥም ሴቶች ሊወልዱ ይችላሉ በዚህ ዘመን። አንተ የወርስ ጉዳይ ከሆነ የተፈጥሮ ጉዳይ ከሆነ በተፈጥሮ የእርግማን ጉዳይ ከሆነ እንዴት ሴቶች ሊያመልጡ ይችላሉ? ኦፕራሲዮን
ሲሆኑ ለምንድን ነው ያለ ምጥ ሹልክ ብለው የሚወጣላቸው በኦፕራሲዮን? አንዳንድ ሴቶች ደግሞ ሹልክ ብለው ይወጣላቸዋል ያለ ምጥ ያለ ምናምን። ስለዚህ እሱ አይደለም ጥያቄ። እኔ ጥያቄ ፍሬ ያልክበትን ጥቅስ አምጣ። ሌላ ቀን አሳይመንት ነው የምሰጥህ። ፍሬ ይሄ አንገቱ ላይ ቀረ የተባለው ይሄ ሲበላ የቀረ ምናምን የሚባለው ነገር ብዙ ተረቶች በአጠቃላይ ባይብል ላይ የሉም ራሱ። እሺ አለ ወይ ወጥቼ ልግባ? አንድ ስልክ ነው ያለኝ፣ እንዴት አድርጌ ላሳይ ይችላል? ጥቅስ ኧረ እንትን 1000 ዓመት እሰጥሃለሁ። አንተ ፍሬው አዳም ሲበላ እዚህ ጋር ቀረ ተቀረቀረ የሚለው ነገር ከተረት ተረት ያለፈ ነገር ዘንድ የሚል አንተ ባይብል አንተ ፕሮቴስታንት ሆነ ታሰድባለህ። ፕሮቴስታንት አስጠቃኝ ዛሬ። ወይኔ ወይኔ! ፕሮቴስታንት እኮ ሶላ ስክሪፕቸራ ናቸው። ስክሪፕቸራ ብቻ ነው፣ ተረት አይቀበሉም። ቀረ ተቀረቀረ የሚባለው ፍሬ ያለው በኦርቶዶክስ ተረት ውስጥ ነው ያለው። ኢቨን ኢትዮጵያ ውስጥ ያለ ተረት ነው። አንተ እንዴት እንደዚህ ተረታለህ? እዚህ ሰው ፊት 1800 ሰው ባለበት አስበላኸኝ። ዮናይል አስበላኸኝ። ዛሬ ፕሮቴስታንትን አሰደብክብኝ። ወጣ ያሳያሉዋል። ስለዚህ አያ ሐሰተኛ ነቢያትና ሐሰተኛ ክርስቶሶች ታምራት ሊያደርጉ ይችላሉ ማለት ነው። ታምራት ማድረግ የአንድ እምነት የእውነተኛነት ማረጋገጫ ሊሆን አይችልም። ለምን? ራዕየ ዮሐንስ ምዕራፍ 13 ቁጥር 13 ላይ ሐሰተኛው መሲህ ሲመጣ እሳት ከሰማይ ወደ ምድር እስኪያወርድ ድረስ ታላላቅ ታምራትን ያደርጋላል። ስለዚህ ሐሰተኛው መሲህ አሳይ መሲህ 66 የሚባለው ወደፊት ሲመጣ ታላላቅ ምልክቶችና ታላላቅ ታምራትን ሊያደርግ ይችላል። ከምን አንጻር ነው ብለን ስንል ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 10 ላይ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት አለ። የአሳይ መሲህ መምጣት በታምራት ሁሉና በምልክቶች በሐሰተኞች ድንቆች በአመፅም መታለን እንደ ሰይጣን አሰራር ነዋል። ስለዚህ ያ ነው እኛ አንድ ሰው አሞት አንድ ክርስቲያን አሞት እኛ ጋር መጥቶ ሩቅያ ቢቀራበት ቁርአን ቢቀራበት እና ቢፈወስ እስልምና እንዲቀበል አንገፋፋው። ለምን? በዛ አይደለም እንትማል በእውቀት ላይ ነው። ቁርአን የሚለው ካላህ በስተቀር በሐቅ የሚመለክ አምላክ አለመኖሩን እመን አይደለም የሚለው እወቅ ነው የሚለው። መጀመሪያ እውቀት ይቀድማል። ስለዚህ ላ ኢላሀ ኢለላህ የሚለውን ሁለቱን ሸርጦች ሁለቱን ማዕዘናት በደንብ አውቆ ነፊ የሚባለው ምንድን ነው፣ ኢስባት ማለት ምን ማለት ነው የሚለውን ነገር በደንብ ተገንዝቦና አውቆ መስለም አለበት ብለን ነው የምናምነው። ከዛ በኋላ ሩቅያ የሚባለው ነገር እንደ ሰከንደሪ ነገር ነው። ሰከንደሪ ነገር ነው የምልህ ሊደረግም ላይደረግም ይችላል። እና ከዛ አንጻር ነው የእነሱ ግን ምንድን ነው ማስረጃ መሆን አይችልም ነው። ፕሮቴስታንት ጋር ታያለህ፣ ብርሃማኒስቶች ጋር ትሄዳለህ። ሂንዱ የሚባሉ 300 ምናምን ጣዖታት ያመልካሉ። እነሱም ሙት ያስነሳሉ፣ እውር ያበራሉ፣ ሽባ ይተረትራሉ። ነገር ግን እውነተኞች አይደሉም። ኦኒሰስ ጋር ስትሄድ ታምራለህ፣ ግን በስላሴ እዚህ ላይ አንዴ ማለት ነው። ትክክል ነው። ቁርአን ምናምን ፓወር አለው፣ የአላህ ቃልም ነው፣ ይለቃል፣ በቁርአን ይለቃል። ግን እነሱ በምን አይነት ፓወር ነው ሊለቀው የሚችለው? ምን አይነት ፓወር ተጠቅመው ነው? አሁን ሸያጢን ነው፣ ኩፋሩል ጂን የሚባሉት ሸያጢኖች አሉ አይደለ? ከእነሱ ጋር ኮንታክት ስላላቸው ከእነሱ ጋር አሰራር ነው። ኢየሱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 12 ላይም እንደዛ ነው። ሴጣንን ሊያወጣው አይችልም፣ ከወጣው ግን መንግስቱ ተለያያል። የተለያየ መንግስት ካላቸው ሊያወጣል ማለት ነው። በቤልዜቡል ማለት በአጋንንት አለቃ አጋንንትን ያወጣልና ብሎ ነው ያስተማረው ማቴዎስ ወንጌል ላይ ማለት ነው። ምዕራፍ 12 ቁጥር 25 እና ቁጥር 24 እስከ 26 ብትመለከተው ፈሪሳውያን ግን ሰምተው ይህ በቤልዜቡል ማለትም በአጋንንት አለቃ ካልሆነ በስተቀር አጋንንትን አያወጣም አሉ ይላል። ኢየሱስም ሀሳባቸውን አውቆ እንዲህ አላቸው፣ እርስ በርስ የምትለያይ መንግስት ትጠፋለች፣ እርስ በርስ የሚለያይ ከተማ ሁሉ ቤት አይቆምም። ሴጣንን የሚያወጣው ከሆነ እርስ በርሱ ተለያየ፣ እንግዲያውስ መንግስቱ እንዴት ትቆማለች አለ። እኔ በቤልዜቡል አጋንንትን የማወጣ ከሆንኩ ልጆቻችሁ በማን ያወጣቸዋል? ስለዚህ እነርሱ ፈራጆች ይሆኑባቸዋል ብሎ አስተማረ ማለት ነው። እና ከዛ አንጻር ሴጣንን ሊያወጣው ይችላል። ምልክቱ ምንድን ነው? መንግስቱ ሲለያይ ማለት ነው። መንግስቱ ይለያያል ማለት ነው። እና ከዛ አንጻር ነው ይታየው። ኦኬ ቴንክ ዩ ነው እንጂ ሌላ ፓወር የለም። ጅንን በጅንን የሚያወጡት ማለት ነው። በቃ አንደርስታንድ። ጅን በጅን ሻው ሸያጢን ወይም ኩፋሩል ጂን ብለህ ለይ፣ ኩፋሩል ጂን ብለህ ለይልኝ እንዳይቀላቀልብኝ።
ኦኬ ኦኬ አመሰግናለሁ። ቴንኪው። እና ደግሞ ማለት ነው አንድ ጥያቄ ልጨምር። ጨምር፣ መርቅልን። ይሄ ከፕላኔቶች ላይ ወደ ረሱል ሰለላሁ ዐለይሂ ወሰለም ወደ ሰማይ ሲሄዱ ማለት ነው ብዙ ሲያደርጉ ይሄ ጋላክሲ ምናምን የሚባለውን አሁን አንድ ጋላክሲ ውስጥ ወደ 1 ቢሊዮን ምናምን የሚሆን ከዋክብቶች አሉ አይደለ? ይህን ጋላክሲ ምናምን የሚለውን ነገር አይተውት የሆነ ግልጽ አድርገውና ነግረውናል። ምናልባት እስኮ ቅርቢቱ ሰማይ ተብሎ ነው የተባለው በቁርአን ውስጥ። የቅርቢቱ ቡሩጅ የሚባል ነገር ታውቅ የለ? ቡሩጅ የሚባል ነገር አለ አይደለ? ቡሩጅ የሚባል ነገር አለ እና ቡሩጅ የሚባለው ቅርቢቱ ሰማይ ላይ ያሉ ነገሮች ናቸው። አሁን አንተ የምትላቸው ነገሮች እንደዛ ነው። አምላካችን አላህ በቅርቢቱ ሰማይ ላይ ከዋክብትን ያደረጋቸው በረጨት ነው። ረጨት ማለት የከዋክብት ስብስብ ጋላክሲ የምንለው ማለት ነው። የእኛ ረጨት ራሱ ፍኖተ አሊም ይባላል፣ ሚልክዌይ ጋላክሲ ይባላል። ጎረቤቱ ደግሞ አንድሮሜዳ ይባላል። ይህ ረጨት ውፍረቱ 1000 የብርሃን ዓመት እንደሆነ ይገመታል። ከአንዱ ጫፍ ከሌላው ጫፍ ርቀት በሚያህል በዲያሜትር ሲለካ ደግሞ ራሱ 100,000 የብርሃን ዓመት ይሆናል። የሚያጅበው ግን በውስጡ ከ100 እስከ 400 ቢሊየን ከዋክብት እንደያዘ ይገመታል። ይህ አንዱ ከዋክብት ማዛሮት ይባላል። ኮንሰልቴሽን በቁርአን ቡሩጅ ይባላል። በቅርቢቱ ሰማይ ላይ ብዙ ረጨቶች ስላሉ አምላካችን አላህ ቡሩጅ በማለት ነግሮናል። በሱረቱ ሷፋት ምዕራፍ 37 ቁጥር 6 ላይ እኛ ቅርቢቱን ሰማይ በከዋክብት ጌጥ አጌጥናት አለ። ሱረቱ ፉርቃን ምዕራፍ 25 ቁጥር 61 ላይ ያ በሰማይ ቡሩጆችን ያደረገና በእርሷ ፀሐይና ጨረቃን ፀሐይን ሲራጅ ጨረቃን ሙኒር ያደረገ ጌታ ክብሩ በጣም ላቀ ይላል። ስለዚህ ቡሩጅ የሚባል ነገር አለ ማለት ነው። ያ የቅርቢቱ ሰማይ ነው ማለት ነው ራሱ ማለት ነው። እና ረሱል ሰለላሁ ዐለይሂ ወሰለም ከዛ ጀምሮ ሚራጅ ሲያደርጉ ሚራጅ ማለት መውጣት ማለት ነው። እና በዛ ላይ ረሱል ሰለላሁ ዐለይሂ ወሰለም በሚወጡበት ሰዓት ላይ ተጉዘው ወደ ላይ በሚሄዱበት ሰዓት ላይ ምንድን ነው በእያንዳንዱ ሰማይ አለ አይደለ? የነበሩ ሰማዮች አሉ ራሱ ሲወጡ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም። እና የመጀመሪያው ሰማይ ቅርቢቱ ሰማይ ይባላል። በከዋክብት እሱን አልፈው ነው የሄዱት። እና የሰው ልጅ ያለበት ጋላክሲ የሚለው ነገር እና ዩኒቨርስ የሚባለው ነገር እስከ ቅርቢቱ ሰማይ ድረስ ያለውን ነው። ኮምፕሬንድ ማድረግ አልቻለም። መልቲቨርስ እያሉ ያወራሉ ሳይንቲስቶች። ብዙ ዓለማት አሉ ግን አናውቃቸውም ብሎ ስፔኩሌሽን ነው እየሰጡ ያሉት። እኛ ግን የምንለው ደግሞ ቁርአን ረቢል ዓለሚን ይለዋል ራሱ። ዓለም አንድ ነው፣ ዓለሚን ደግሞ ዓለማት ማለት ነው። ዓለሚን እና ዓለሙን እያልም ይናገረዋል ሌላ ቦታ ላይ በሀዲስ ላይ። ስለዚህ ዓለማት አሉ፣ የዓለማቱ ጌታ ነው አላህ። የሰው ልጆች አለ ረሱል ሰለላሁ ዐለይሂ ወሰለም ከዛ አልፎ ነው የሄዱት ለሌሊቱል ኢስራ ወደ ሚዕራጅ ላይ ቡራቅ በምትባል እንስሳ ነው እንትን ያሉት ማለት ነው ወደ ኢየሩሳሌም ልጅ። ከዛ በኋላ ከቅርቢቱ ሰማይ ቀጥለው ሁለተኛ ሰማይ፣ ሶስተኛ ሰማይ ነቢያቶችን ሲያገኙ ነበር። 7ኛ ሰማይ ማለፊያው አካባቢ ላይ ሲድረቱል ሙንተሃ ይባላል፣ የማይታለፍበት አለ። እዛ ጋር ሲደርሱ ጅብሪልን በተፈጥሮ ቅርጽ አዩት። ባለ 600 ክንፍ ሆኖ ማለት ነው። ያኔ ራሳቸውን ሳቱ ማለት ነው፣ ወደቁ ማለት ነው። ሲነሱ 5 ወቅት ሰላትን ተቀብለው ተመለሱ ማለት ነው። ይሄ ነው ትምህርታችን። ኦኬ ሹክራን ኡስታዝ። እና እንደዛ ነው ያለው ነገር። ይሄ በጣም ደስ ይላል። ራሱ ሚራጅ የሚባለው ነገር በጣም ደስ የሚል ትምህርት ነው። ብዙዎቻችሁ ብትከታተሉት ጥሩ ነው ማለት ነው። ራሱ ሚራጅ ስለሚባለው ማለት ነው። ራሱ ሰለላሁ ዐለይሂ ወሰለም ማዕሪጅ የሚባል ነገር ታውቃላችሁ? ማዕሪጅ ምንድን ነው? ማዕሪጅ ምንድን ነው? መሰላል አይደል? ሱረት ማዕሪጅ የሚባል አለ። አታውቁም? ይሄንን ማዕሪጅ የሚባል ሱረቱል ማዕሪጅ ሱረት ማዕሪጅ የሚባል አለ። ማዕሪጅ ማለት መሰላል ማለት ነው። ሱረቱ ማዕሪጅ ምዕራፍ 7 ቁጥር 3 ላይ የሰማያት መሰላሎች ባለቤት በሆነው አላህ መላሽ የለውም እያለ ይናገራል አይደል? ማዕሪጅ ይባላል መሰላል። ኦኬ። ስለዚህ ጋላክሲ የሚባለው ራሱን ሰማይ አይደለም ማለት ነው። ከሱ በላይ ነው ሰማይ። የቅርቢቱ ሰማይ ላይ ነው ያለው። ወይ እነ ጋላክሲ እነ ምናምን እነዚህ ናቸው ያለው። እነ ክላስተር ወላላ አይደል እንዴ? እነ ክላስተርን አታውቃቸውም? ጋላክሲ ምናምን አለ፣ ክላስተር አለ። ከዛ በኋላ ነው ዩኒቨርስ የሚባለው ያለው። አይ ቲንክ አገለባበትኩት መሰለኝ። ከዋክብት ረጨቱ ራሱ አለ። ከዛ በኋላ እንትኑ አለ፣ ክላስተር የሚባል አለ፣ የከዋክብቶቹ ስብስብ። ከዛ ጋላክሲ አለ። ከጋላክሲ በኋላ ነው ዩኒቨርስ።
ዩኒቨርስ ማለት ራሱ እንትን ነው፣ ዩኒቨርስ ነው ራሱ። መልቲቨርስ ደግሞ የሚባል ነገር አለ። ጋላክሲዎችን ሰብስቦ የያዘ ነው ዩኒቨርስ ማለት። አዎ እነሱን ያቀፈ ነው። እሱ ጋር ነው ሳይንስ ያቆሙ። ወደ ቶር ደግሞ ምን አለ? ሶላር ሲስተም አለ አይደል? ሶላር ሲስተም ውስጥ ደግሞ ምን አለ? ምድር አለች። ከምድር ደግሞ ማን አለ? ሰው አለ። ከሰው በታች ምን አለ? እንስሳ አለ። ከእንስሳ በታች ምን አለ? እጽዋት አለ። ከእጽዋት በታች ምን አለ? ማዕድናት አሉ። ከዛ በኋላም ከማዕድናት በላይ በታች ደግሞ ምንድን ነው ያሉት ብለህ ስትል ምንድን ነው ያለው? ራሱ ሞለኪል ነው። ከሞለኪል በታች ምን አለ? አተም። ከአተም በታች ምን አለ? ኤሌክትሮን፣ ፕሮቶን፣ ኒውትሮን አለ። እሱ በታች ምን አለ? ኢተር አለ። ከኢተር በታች ምን አለ? ስፖት ላይት አለ። በቃ እዛ ጋር ቆመ ሳይንስ። በቃ ጥቃቅን ፍጥረታት ወደ ታች ብሄድ የሰው ልጅ ያልደረሰበት ወደ ታችም አለ ወደ ላይም አለ ማለት ነው። ፍጥረትን ካላ ውጭ በትክክል የሚያውቅ የለም። ሰፊ ነው። አሁን ግልጽ ሆነ። ኡስታዝ ቴንክ ሉረር በቃ በጣም አመሰግናለሁ። ኦኬ ማሻአላህ። እሺ ተመስገን። ይሰማል? ተመስገን። አዎ ሰላም ነው። ሰላም ነኝ አለው። እንዴት ነህ? አልነዝጋም። እኔ ክርስቲያን ነኝ እና የሆነ ጥያቄ ሊጠይቅ ብዬ ነው። እየከርከሉ አይቼ ነበርኩ። ጠፋብን እኮ የዋሽታውን ክብን እኮ። ኧረ አለው አልጠፋም። አለው እያየሁ ነበርኩ እዛ ቲክቶክ ላይ ላይፍ ላይ እያየሁ እየሰማሁ አሁን የሆነ እኔ ክርስቲያን ነኝ እና ኢየሱስ ክርስቶስ ሞቶ ተነስተዋል፣ 3 ቀን ሞቶ ተነስተዋል የሚባል ነገር እሱን ጠይቃለሁ ብዬ ነው። እሱን ጠይቃለሁ ብዬ ነበር። እሺ ኢየሱስ ክርስቶስ ሞቶ ለእኛ ብሎ ሞቶ 3 ቀን ሞቶ ከ3 ቀን በኋላ አልተነሳም። እኔ አላየሁም። ራሱ በቦታ የለውም። እኔ ራሱ ፈርስት ሴንቸሪ ላይ ያለ ፕራይመሪ ሶርስ ሲኖር ነው፣ ኢንዲፔንደንት ሶርስ ሲኖር ይሆን ማለት ኢየሱስ ክርስቶስ ሰው ልጅ ነው። እሺ እየፈጠረ ኢየሱስ ክርስቶስ እኛ ፈጥሮ ለእኛ ላይ ሞቶ የተነሳው። እኔ ምን አውቃለሁ? እኔ ለምን ለእኔ ይሞታል? እኔ መጀመሪያ በሽታውን ነው የማውቀው። መድኃኒት ነው አይደል እያልከኛል? ኢየሱስ መድኃኒት ነው ያዳነን። ለማዳን ነው አይደል የሞተው? ለእኛ ብሎ አይደለም የሞተው እኮ ለማዳን ነው አይደል የሞተው? ህመማችን ምን ነበረ? የታመመነው ምንድን ነው? እሱ መድኃኒት የሆነው ምን ታመን ነው? ምን ታመን ነው? ምንድን ነው የታመምነው? አሁን ለምንድን ነው የሞተው? አሁን ሞቶ አይደለም የተነሳው ያለውን አሁን ለምሳሌ የሞተው ለማዳን ነው። ግን ምንድን ነው የታመመው? የታመመው ምንድን ነው? በሽታው እኮ መጀመሪያ መታወቅ አለበት። አሁን የስኳር መድኃኒት አምጥተህ እንካ ብላ ብትለኝ ስኳር በሽተኛ መሆኔ መጀመሪያ ማረጋገጥ አለብኝ። የደም ብዛት መድኃኒት ይዘህ ብትመጣ የደም ብዛት መድኃኒት አሁን አምጥቼ ዋጠው ብለህ ትውጠዋለህ? አልውጥም። ለምንድን ነው የማትውጠው? በሽታ ካለኝ እውጣለሁ። ለምሳሌ ሱካር ካለኝ የሱካር መድኃኒት እውጣለሁ እኮ በሽታው መጀመሪያ። አዎ ስለዚህ ኢየሱስ ተሰቅሏል ሞቷል ምናምን ስትሉ መጀመሪያ በሽታው ምን ነበረ ብለህ ጠይቅ እስቲ። ምን ነበረ የታመምነው? ምንድን ነው? ለምሳሌ አሁን አንተ ጥሩ መታል። አሁን እሱ ለእና ስላልገባኝ ኢየሱስ ክርስቶስ ለእኛ ብሎ ሞቶ በ3ኛ ቀን አልተነስተዋል እያሉ ነው። ስለዚህ ይሄ አልተነሳም እያልኩ ነው። አንተ ይሄ እንዴት ነው? አሁን እኛ በእኛ ክርስትና በሽታው ነው መጀመሪያ። አሁን ተነስቷል የአንተ እምነት ነው፣ እኔ እምነት አይደለም። እኔ ሙስሊም ነኝ። ኢየሱስ ወደ ሰማይ እንዳረገ ነው ማምነው። ማንም የሰቀለውም የገደለውም የለም። እኔ እንደ ሙስሊምነቴ ማለት እንደ ቁርአን ማለት ነው። እንደ ባይብል ከሆነ ደግሞ 4 ወንጌሎች የተመረጡበት ምክንያት ኢየሱስ ተሰቅሏል ሞቷል የሚለውን ወንጌል ስለሚቀበሉ ነው። 4 ወንጌል ውስጥ ያሉ ነገሮች ማለት ነው። እኔ አሁን 4 ወንጌሎች ኦሪጂናል ፕራይመርሊ ሶርስ አይደሉም። አሁን የምታያቸው ከጊዜ በኋላ የተጻፉ ነገሮች ናቸው። መጀመሪያ የነበረው ኦሪጂናል አውቶግራፊ የለም። አንድ ያዝልኝ። ሁለተኛ ያለው ፍራግመንት ነው፣ በተስጣሽ ነው። እሱም ዮሐንስ ወንጌል ምዕራፍ 18 ላይ ያለው
ቁጥር 14 እስከ 16 ያለው ነው። 6 አንቀጽ ነው ያለው። እሱ 6 አንቀጹም ቢሆን በ52 ነው የተገኘው። በ152 ነው የተገኘው አይደለም፣ በ125 ወይ 27 ጠፋኝ። በ120 ነው የተገኘው አካባቢ ላይ ወይ በ125 አካባቢ ላይ። እሱም ሲገኝ ፓፒረስ 52 የሚባሉ ነው የተገኘው። እና እንደዛ ውስብስብ ነው ራሱ ኖርማል ማለት ነው። የስቅለት ጉዳይ ካነሳው በጣም ውስብስብ ነው። ግን ምንድን ነው የታመምነው? ህመማችን ምን ነበረ? አሁን አንተ ኢየሱስ ሰው ልጅ እያልክ ነው? አዎ ሰው ነኝ ብሏል ራሱ አይደል እንዴ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ነኝ አለ። ከማን ነበር ሲሰማ የነበረው? ከማን ነበር ሲሰማ የነበረው? ተመስገን ከፈጣሪ ነው። ለምሳሌ አሁን ስለዚህ ማን ነው ሲሰማ የነበረው? ሲሰማ የነበረው ምን ነበረ? ሰው ነው? ጥንዚዛ ነው? ድመት ነው? ውሻ ነው? አይጥ ነው? ምንድን ነበር ሲሰማ የነበረው? ሲሰማ የነበረው ምን ነበረ? ተመስገን ከአምላክ ሲሰማ የነበረው ምን ነበረ? ዮሐንስ ወንጌል 8:40 መጽሐፍ ቅዱስ ፊት ለፊት መጽሐፍ ቅዱስ አይዞህ የፈለኩት ታውቃለህ። አሁን ለምሳሌ እሱ ልክ ነው። አሁን እሱ ነው ዋና ነገር። እዚህ ጋር የሆነ ነገር ተካክዬ ነበርኩ ነው ዛሬ። ኢየሱስ ክርስቶስ ሰው ልጅ ነው። እኔ አሁን ሰው ልጅ ከሆነ እኛ አሁን ለምሳሌ ክርስቲያኖች ለሰው ልጅ ነው እንጂ የሚያመልከው ሰው ልጅ ሆኖ ነው። እንደ ሙስሊሞች ማነው ፍጡር ነው የምታመልኩት? ማሙን ፍጡር ነው። ይኸውልህ ተመስገን፣ እኔ ልንገርህ አንድ ነገር በቅንነት ነው የምነግርህ። ሰውና ፍጡር አምልካችሁ ጀነትን እንዳታስቧት። ሁሌ ነው የምነግራችሁ። ስመ ወላህ ብያለሁ። የቂያማ ቀን ምስክር ነው መሆንባችሁ። በላያችሁ ላይ ነግራችኋለሁ። ሁጃ ቆሞባችኋል። ሰውና ፍጡር አምልካችሁ ጀነትን እንዳታስቧት። ሱረት ማይዳ ምዕራፍ 5 ቁጥር 73 ላይ አላህ የሚናገረው እንደዛ ነው። በኢሳ በኩል ኢሳ የተናገረውን ነገር በአላህ ላይ ያሻረከ ሰው አላህ በእርሱ ላይ ጀነትን እርም አድርጎበታል ነው የሚለው። መኖሪያው እሳት ነው ተብሏል። ሰውና ፍጡር መሆኑን ከተረዳ በኋላ ካመለክ መቀመጫ እሳት ነው የሚሆነው የማንኛውም ሰው። አላህ ይጠብቅ። ከዛ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው ነኝ ብሏል። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ የናዝሬቱ ኢየሱስ በድንቅና በታምራት ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አለ። ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና there is only one God and one mediator between God and men፣ በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ። ዘማን ክራይስት ጂሰስ፣ እሱም ሰው ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቼ ነገርኳችሁ ሰው ነኝ አለ። እግዚአብሔር ደግሞ ምን አለ? ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም አለ። ሰው አይደለሁም ከሚለው ከአንዱ አምላክ እየሰማ ሲያስተላልፍ የነበረው መካከለኛ ሆኖ በመካከል ላይ ያለው ኦንቶሎጂካሊ ሰው ነበር የነበረው። ሜታፊዚካሊ ደግሞ ነብይና መልእክተኛ ነበር የነበረው። ያንን ሰው ከሆነ ሰው ፍጡር ነው አይደል? ተመስገንዬ ሰው ፍጡር አይደለም ነው? ፍጡር ነው። አዎ ፍጡር ታዲያ እንዴት ይመለካል? ኢየሱስ ሰው መሆኑን ካመናችሁ አሁን ለምሳሌ አንድ ብቻ ጥያቄ በይቅርታ ልጠይቅ። አሁን ሙስሊም ላይ መሐመድ ሰው ልጅ አይደለም? መሐመድ ሰው ልጅ ነው። እሳቸው ኦንቶሎጂካሊ ሰው ብቻ ናቸው። መልአክም አይደሉም፣ አምላክም አይደሉም። ሰው ብቻ ናቸው። እናንተ እነሱ አሁን ሙስሊሞች እነሱ እያመልኩ አይደለም እንዴ? አያመልኩም? ሙሐመድን ረሱል ሰለላሁ ዐለይሂ ወሰለም አናመልክ። ነብያችን ናቸው፣ መልእክተኛችን ናቸው። ካላህ ዘንድ የመጡ እንወዳቸዋለን፣ እናከብራቸዋለን። እናከብራቸዋለን። አዎ ሰው ናቸው። ኦንቶሎጂካሊ ሰው ብቻ ናቸው። እንዳንተ እንደኔ ሰው ናቸው። ራሱ ከሴት ከእናት ከአባት የተወለዱ ሰው ናቸው። ነብይ ናቸው። ኢየሱስ ክርስቶስና አሁን ለምሳሌ መጽሐፍ ቅዱስ ያለው ዳዊት፣ አብርሃም፣ ይስሐቅ እነሱ አንድ ናቸው እንዴ? እነሱ ተላላኪ ናቸው አይደል እንዴ? ዳዊትም ሰው ነው።
አዳምም ሰው ነው። ምንድን ነው? ጥንዚዛ ነው? ድመት ነው? አይጥ ነው? ድንጋይ ነው? አይደለም፣ ሰው ናቸው። ሰው ናቸው። ኢየሱስ ክርስቶስ እና ዳዊት አንድ ናቸው። እነሱ ሰው ናቸው ነው። ኦንቶሎጂካሊ ሰው ናቸው። መልአክ አይደሉም። እንግዲህ አምላክም አይደሉም። ራሱ የሚመለኩም አይደሉም። አምላክ የሚመለክ ነው። እነሱ አምላክ አይደሉም። ሰው ናቸው። አዎ አሁን ኦኬ፣ ሁሉም ሰው ናቸው። አሁን መጽሐፍ ቅዱስ ምን ይላል? እዚህ ጋር ዳዊት ተላላኪ፣ እንደ ይስሐቅም አብርሃምም ተላላኪ፣ ኢየሱስ ክርስቶስ እነሱም ተላላኪ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻውን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። መልእክተኛ ነው። ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ላይም እንደዛ ነው። የቃል ኪዳኑ መልእክተኛ ይመጣል፣ የምትወዱት የቃል ኪዳን መልእክተኛ ይመጣል ነው የሚለው። ስለሱ ሲናገሩ በትንቢት መልእክተኛ ነው፣ የፈጣሪ መልእክተኛ ነው። እሺ እኛ ክርስቲያኖች ግን ለምሳሌ ሰው ነው እንደ እያመልካ ያለው እንዴት ነው ነገሩ? አዎ ሰው ነው እያመለካችሁ ያላችሁት፣ ምንም ጥርጥር የለውም። መለኮት የተዋሃደው ሰው ብላችሁ ነው የምታምኑት። ሰው ነው መታመን። ሰው እንደ ሞቱ ተነስቷል የምንበለው በየአመቱ ኢየሱስ ክርስቶስ ሞት ተነስቷል። ታዲያ ምንድን ነው? እና አምላክ ነው የሚሞተው እንዴ? ሞተር የተነሳ ለመጥፎት ያለ መዛውርሳ አንደኛ ጢሞቴዎስ ይኸውልህ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ሰዎች ሊያዩትና ሊቀርቡ በማይችለው ብርሃን ውስጥ ይኖራል። አንድ ሰው እንኳን አላየውም ሊያየውም አይቻልም አለ። የሚሞት አይደለም ራሱ። ዕንባቆም 1:12 ላይም እንደዛ ነው። አንተ የተቀደስክ አምላክ ነህ አትሞትም ነው የሚለው። አትሞትም የሚሞት አይደለም። የሚሞት አምላክ የለም ራሱ። አምላክ ከሞተማ ጽንፈ ዓለሙ ማን ሊያስተዳድር ነው? ፈጣሪ ሞተ? አንተ አይደለም ሞተ ይቅርና አንተ እጅ ላይ ሻይ ይዘህ እንቅልፍ ሽልብ ቢያደርግህ ሻዩ ምን ይሆናል? ተመስገን ምን ይሆናል? ይደፋል። ፍጥረተ ዓለም ፈጣሪ ሞቶ ፍጥረተ ዓለም ዝም ብሎ የሚኖር ይመስላል? ይኖራል? አይኖርም። ያ ነው ያለው ነገር። ስለዚህ ፈጣሪ ሞተ። ፈጣሪ አሁን ፈጣሪ ከሞት የሞቱን ይነሳል እያሉ እየሰበኩ አይደለም? አሁን መጽሐፍ ቅዱስ አለ አይደለም? ወይ የሞተው ሰው ነው በቃ አለቀ። ከሞተም ሰው ነው የሞተው። ከሞተሽ ኢየሱስ ክርስቶስ የሞተው እንደት ነው? የሞተው ሰው ላይ እንደ አይን የሚያየው ሰው መጀመሪያ አይን ያያል። እሱ ካወራ ለምሳሌ እጅ የሌለውን እውነት ነው። ሙት ያስነሳ ነበር፣ ሽባ ይተረትር ነበር፣ ለምጻምን ያነጻ ነበር። እሱ እኮ ሰው ልጅ እንዴት ሆኖ ነው የሚያደርገው አለው። እኔ አሁን እሱ ነገር አገባኝ። ሐዋርያቶችም ያንን ነገር አድርገውታል። ማቴዎስ ወንጌል ምዕራፍ 10 ላይ እንደዛ ነው። ሙት ያስነሱ ነበር ሐዋርያቶች። ሙት አስነሱ ብሎ ልኳቸው ነበር ኢየሱስ። ጣቢታ የምትባል ሴት ሐዋርያ ሥራ ምዕራፍ 9 ላይ ጴጥሮስ አስነስቷል፣ ሙት አስነስተዋል። ኤልሳዕና ኤልያስም ሙት አስነስተዋል። ምን ትላለህ? ሙት አነስተ ኦኬ፣ ሙት አስነስተዋል። አዎ። ስለዚህ ሙት ማስነሳት ለአንድ እምነት ማረጋገጫ ማስረጃ። አሁን እዚህ ጋር እሺ፣ ሙት ማስነሳት ለአምላክነት ማስረጃ መሆን አይችልም። አምላክነትን አይደለም የሚያሳየው፣ አያሳይም። አሁን ኢየሱስ ክርስቶስ እዚህ ጋር በመጽሐፍ ቅዱስ ምን ያለ መሰለህ? አሁን ለመጽሐፍ ቅዱስ ላይ ውሃ ውስጥ መንገድ አለ፣ እሳት ውስጥ መንገድ አለ ብሎ እየሰበከ ነው። ሰው ልጅ እንዴት እሳት ውስጥ ያልፋል? እንዴት ውሃ ውስጥ ያልፋል? እግዚአብሔር ለምን እያለፈ ያለው? እኛ የሚያመልከው አምላክ እስራኤላውያን ከግብጽ ባርነት ከወጡ በኋላ በኤርትራ ባህር ግድግዳ ሆኖ በውሃ ውስጥ አልፈዋል። እውነት ነው። አናንያ አዛርያ እና ሚሳኤል የሚባሉት ትንቢተ ዳንኤል ምዕራፍ 3 ቁጥር 23 ላይ እሳት ውስጥ ተጥለው በእሳት ውስጥ ሳይነካቸው ሳያቃጥላቸው አልፈዋል። ተአምር ነው። ዳንኤል ምዕራፍ 6 ላይ ዳንኤል የአንበሶቹ ጉድጓድ ውስጥ ተጥሎ ምንም እንስሳቶቹ ሳይበሉት ተርፈዋል። ይህ ምንድን ነው? ተአምር ነው። ተአምር አለ የለም አላለም፣ ተአምር አለ እና ይህን ይመስላል። ወንድማችን በርታ። እሺ አሁን እመጣለሁ። ታንኪ ሌላ ጊዜ እመጣለሁ። አጠገብ ሙስሊሞች አሉ እንዴ?
አዎ አለ እኮ እዚህ ጋር ተከራክሬ ለእነሱ እኮ እነሱ ሙስሊሞች አሉ እኮ እንዴት ብዬ አሁን እነሱ ሙስሊሞች አሁን እዚህ ጋር የኔ ጓደኞች ሙስሊሞች ስለሆኑ ኢየሱስ ክርስቶስ ሞቶ ተነስቷል እነሱ ሰው ልጅ ነው እያሉ እንዴት ነው ሰው ልጅ የሚለው ብዬ አሁን አንተ ጋር በቲክቶክ ላይ አይቼ ላይፍ ላይ አይቼ በዛ ነው ከገባሁት እኮ እኛ የሚያመልከው አምላክ ያድናል ይታደጋል ይባላል። ከምን ያድናል የሚለው ነገር መብራራት አለበት። ምክንያቱም ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱ ማለትም ክርስቶስ ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርን ስለ መፍራቱም ተሰማለት ይላል። እርሱ ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ከሞት እንዲያድነው ጸሎት ጸልየዋል። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ ከዚህ ሰዓት አድነኝ ብለዋል። ማን ነው እርዳታ የጠየቀው? አድነኝ ብሎ እርዳታ የሚጠይቀው ማን ነው? ፈጣሪ ፍጡር ነው። ጠያቂው ማን ነው? አድነኝ እያለ የሚጠይቀው ማን ነው? ፈጣሪማ ጥራት ይገባው። ከማንም እርዳታ አይፈልግም። እሱ ይረዳል እንጂ አይረዳም። እርዳታ የሚጠይቀው ማን ነው? እግዚአብሔር ይበላል ይጠጣል እንዴ? አይበላም። የሚበላውና የሚጠጣው እኮ አሁን ይኸውልህ ራሱን አድነኝ ብሎ የሚጣራው ወደ ማን ነው? የናዝሬቱ ኢየሱስ። የናዝሬቱ ኢየሱስ አድነኝ ብሎ የሚጣራው ወደ ማን ነው? ወደ ፈጣሪ። ስለዚህ ማን ነው ፈጣሪ? ወደ የሚጠራበት አድነኝ የሚለው ማንን ነው? ያ ፈጣሪ ማን ነው? ፈጣሪ እኮ አንድ አይደለም እንደ ምን ሁለት ሶስት ፈጣሪ አለ እኮ። አንድ ፈጣሪ ካለ ወደ ፈጣሪ የሚጸልየውና አድነኝ እያለ የሚጸልየው ከሞት እንዲያድነው አሁን እዚህ ጋር አሁን ይቅርታ አሁን ለምሳሌ በኦርቴም በሙስሊምም በክርስቲያንም አንድ ፈጣሪ አይደለም እንደ ያለው። በእስልምና አንድ ፈጣሪ ነው ያለው፣ አንድ አምላክ ነው ያለው። በእናንተ ግን አንድም ሶስትም ነው ያለው። እንዛዱ ሰለስቱ እንዴት ሶስት ይኖራል? አንድ የፈጠረ ፈጣሪ አንድ ነው። ስላሴ የሚባል ፈጣሪ የላችሁም? ትራዩን ጋር ትሉ የለ እንዲ አንድም ሶስትም የሆነ አምላክ በስላሴ አታምንም? እንዲ አንተ ካድከው እንዴት አምናለሁ? በስላሴ አታምንም? ስላሴ ማለት ኦርቶዶክስ። አሁን ለምሳሌ ኦርቶዶክስን በማርያም አምናሉ። አሁን ለምሳሌ እኛ በክርስትና ኢየሱስ እያመነ ነው። አሁን አንተ እዚህ ዛሬ ምንድን ነው ኢየሱስ ሰው ልጅ ነው እያልክ ነው። እና ሞት ሰው ልጅ ከሆነ እኛ ሰው ልጅ ነው እንደ እያመልክ ያለው አሁን እስከ ሰው ልጅ ነው እንደ የሞቶ የተነስቷል ብለ ሰው ነው ብላችሁ ካመናችሁ ያ ሰው ደግሞ ፍጡር ነው ካላችሁ ከማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነ ፍጡር ከሆነ ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ ሜካኒካል ፈንክሽን እና ኬሚካል ሪያክሽን አድርጎ የመጣ ወንድ ልጅ ከሆነ ያ ወንድ ልጅ ነው እያመለካችሁ ያለ። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምንድን ነው የሚለው? እነሆ ትጸንሻለሽ አላት። ጽንስ ወንድ ልጅም ትወልጃለሽ። ወንድ የስጋ መደብ የወንድ አንቀጽ ወንድ ልጅ ትወልጃለሽ። ይህ የተወለደው ወንድ ልጅ ነው። ማርያም የወለደችው ወንድ ልጅ ነው። ጽንስ ነው ጸንሳ። የጸነሰችው ደግሞ ፍጡር ነው። የሰው ማንነትም ምንነትም ያለው ፍጡር ነው። ያንን ፍጡር እያመለካችሁ ነው ያላችሁት። ውጡ ነው የምንለው እኛ። ከዛ ነፃ ውጡ። እኛ የምናመልከው ያድናል ይታደጋል ብለው አምላክ ነው። እኛ የምናመልከው ያድናል ይታደጋል። ምን ራሱም እኮ አንድ አምላክ ነው እያመልክ ያለው እኛ አድነኝ እያለ አንተ አንድ አምላክ ነው መቼ አለ እሱ እንዴት አድነ ይላል? ፈጣሪ የራሱን እንዴት ማን ይጠይቃል? እንደዛ ከሆነ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ሰዎች ያወጡላል። እስቲ የቻላችሁ አሚር ወይም ኡስታዝ ጀማል አልጀበርቲ አውጡለት። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አውጣ። አሁን ነው የፈለኩት። አንድ ፈጣሪ ያድነ ይታደጋል ብሎ የሞተ ይነሳል ብሎ አንድ ፈጣሪ ነው አለው። ለተፈጠረ ፈጣሪ አንድ ነው። እንዴት ሁለት ፈጣሪ መሆን ይችላል? ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አሚር ትችላለህ? አዎ እችላለሁ። በቃ አሚርን እንትን በለው ኡስታዝ። እሺ አሚር ልምድ አለው ቶሎ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 እሺ
ዘራ እስቲ ና ትፈለጋለህ አንተ ትፈለጋለህ። ልጅ ገብቻለሁ። እሺ አይ ደራ ነው ያልኩት። ኦኬ ትፈልጋለህ? እሺ ቀጥል አሚር። ይታያል እዚህ ጋር ይታያል። ተመስገን አቤ። እሺ ቆይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ምን ይላል? አሁንስ ነፍሴ ታውካለች፣ ምንስ ስላለው አባት ሆይ ከዚህ ሰዓት አድነኝ። ማን ነው አድነኝ የሚለው? ኢየሱስን። ማን ነው አድነኝ የሚለው? ታዲያ ኢየሱስ የሚያድነው ማን ነው? አምላክ ሆይ አይዞህ። እንዴት ነው? አድነኝ አምላክ ሆይ አድነኝ ይላል። ኦኬ ያው ይሄንን ይኸውና ኢንሻአላህ አንብበው። አድነኝ የሚለውን አገኘው። አሁን ወደ ደራ ልሂድ። አንተ ለጊዜው እረፍት አድርግ። እሺ ደራ እንዴት ነህ? ሰላም ወሂድ እንዴት ነህ? ተኝቼ እኮ ነው። ሰላም ነው አለው ይመስገን። እንግዲህ ያው ወገብን ያዝ አድርግና መንገድ ላይ ስትሄድ ለሰዎች ትመሰክርላቸዋል አይደል? ለምሳሌ እንደ እንትን ጮሄ ሳይሆን ሰውን በፈቃደኝነት አስቆሜ ነው የማወራው። ስለ ኢየሱስ ነው አይደል የምትመሰክርለት? ስለዚህ አንተ ስለ ኢየሱስ ስትመሰክርለት፣ በሰው ፊት ስትመሰክርለት በአንተ በመስካሪውና በተመስካሪና በሚመሰክርለት መካከል ምንድን ነው ልዩነቱ? ልዩነቱ አማኝና ይህ አማኝ ኖ አይደለም። የጠየቅኩ ጥያቄ እንትን አይደለም። ልዩነቱ የጠየቅኩ ኦንቶሎጂካሊ ምንድን ነው ልዩነቱ ነው እና ሜታፊዚካሊ ነው። አንተ ፈንክሽናሊ ነው እየጠየቀ ያለው ምንድን ነው? እኔና መስካሪው ነው ወይስ የሚመሰክር? ለምሳሌ አንተ አሁን ስለ ኢየሱስ ትመሰክራለህ አይደለ? ስለ ኢየሱስ ስትመሰክር አንተ መስካሪ አለ፣ ተመስካሪ አለ፣ የሚመሰከርለት አለ። ስንት አካል አለ? በአካል ካስቀመጥ ነው 3 ነው። እሺ እኔ ያለው የሚመሰከርለት ሰው አለ። በአካል በማንነት ለማለት ፈልጌ ነው። የሚመሰከር ስለ እርሱ የሚመሰክር ሉቃስ ወንጌል 12:8 ላይ ግባ። አሚር ቶሎ በል። በአባቴ ፊት ሉቃስ 12:8 ላይ ግባ አሚር። ኖ እሱን አይደለም። ኧረ እኔ እሱን ሌላ ነው ጥያቄ። ሉቃስ 12:8 አሚር ቶሎ በል፣ ፈጠን ተፍተፍ በል፣ ጉድ በል። ይህንን ጥቅስ እንዴት ትረዳዋለህ? እላቸዋለሁ በሰው ፊት የሚመሰክርልኝ ሁሉ አለ፣ የሰው ልጅም ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል አለ። በማን ፊት ነው የሚመሰክርለት? በእግዚአብሔር መላእክት ፊት። ምን ብሎ ነው የሚመሰክርለት? በእግዚአብሔር መላእክት ፊት የሚመሰክርለት ስለ እኔ መስክረዋል ብሎ ነው። መስካሪ ነው። ስለ እኔ ተናግረዋል ብሎ ይመሰክርልኛል፣ ያጸድቅልኛል በመጨረሻ ቀን ማለት ነው። ኢየሱስ ሲገለጥ በማፊት በእግዚአብሔር መላእክት ፊት፣ በመላእክቱ በቅዱሳኑ ፊት በመላእክቱ ፊት ይመሰክርልኛል። ስለዚህ በመላእክቱና በኢየሱስ መካከል ኦንቶሎጂካል ዲፈረንስ አለ? አልገባኝም። የባህሪ ልዩነት አለ። በፊት ለፊት የሚመሰክረው ኢየሱስ መስካሪው ነው። እኔ በሰው ፊት ስመሰክርለት እኔ በሰው ፊት ስመሰክርለት ማለት ነው። ስመሰክርለት የሚመሰክረውና መስካሪና ተመስካሪ ስንት ማንነት ናቸው? አልገባኝም። መስካሪና ተመስካሪ አንተ ለእኔ ስትመሰክርልኝ
አንተ ለእኔ ስትመሰክርልኝ የሚመሰክርልኝና አንተ የምትመሰክረው ስትመሰክር ማለት ነው። ስትመሰክር አንተ ስለ ኢየሱስ ስትመሰክርለት በአንተና በኢየሱስ መካከል ኦንቶሎጂካል ዲፈረንስ አለ ወይስ የለም? አለ እንጂ እሱ አምላክ፣ እኔ ደግሞ ሰው ባሪያ። እሱ ጌታ፣ እኔ ባሪያ። በቃ እሺ። ኢየሱስ ለማን ነው በእግዚአብሔር መላእክት ፊት የሚመሰክረው? ለልጆቹ ነው የሚመሰክረው። ለእኔ ማለት ነው። ለእኔ ይመሰክርልኛል። ለመሰከሩለት ሰዎች ይመሰክራል አይደል? አዎ ትክክል። አንተ ስለመሰከርክ ማለት ነው። ራዕይ 3:5 ላይ አውጣ አሚር። ራዕይ ዮሐንስ ምዕራፍ 3:5 ላይ በደንብ ተከታተሉኝ ጀማ። ራዕይ 3:5 ላይ ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙን ከሕይወት መጽሐፍ አልደመሰስም፣ በአባቴና በመላእክቱ ፊት ለስሙ መሰክራለዋል። በማን ፊት ነው የሚመሰክርለት? በአባቱና በመላእክቱ ፊት። ያ ቅድም ያልኩ ማለት ነው። ተመሳሳይ ነው እኮ። በአባቱ ፊት ነው ይመሰክራል እኮ። በአባቱ ፊት ሲመሰክር ምን ብሎ ይመሰክራል? አባቱ ፊት መስካሪው ማን ነው? ተመስካሪው ማን ነው? ስለ እኔ ነው የሚመሰክረው እኮ። ምን ብሎ ይመሰክራል በአባቱ ፊት? አባቱ ራሱ ከሆነ እኔ መስካሪው ማን ነው እኮ? አሁን መስካሪ እኮ ማን ነው የሚመሰክረው? ማን ነው የሚመሰክረው? በማን ፊት ነው የሚመሰክረው? የሚመሰክረው በማን ፊት? በአምላክ ፊት። በማን ፊት? በአምላክ ፊት። ስለዚህ ኢየሱስና አምላክ ስንት ኦንቶሎጂካሊ ስንት ናቸው? አንድ ነው። በአባቱ ፊት መስካሪ ሆኖ ቀርቧል። ኖ አይደለም። ስለመመስከር አይደለም ጥያቄው። ጥያቄው ስለመመስከር አይደለም። መስካሪው ኢየሱስ በማን ፊት ነው የሚመሰክረው? በአምላክ ፊት ነው። እሱ አይደለም አሁን እኮ ዋናው ፖይንት እኮ ምን ብሎ ይመሰክራል? አሁን ቆይ ኢየሱስ አብ ከሆነ በአብ ፊት ምን ብሎ ነው የሚመሰክረው? ስለ እኔ ነው የሚመሰክረው። ምን ብሎ ይመሰክራል? በአብ ፊት አብና ራሱ ብሎ ነው የሚመሰክረው። በመላእክት ፊት ሲመሰክር ቆይ በመላእክት ፊት ሲመሰክር የግድ መላእክቶችን ለእኔ እንደዚህ መስክሮልኛልና ብሎ አንተ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለህ ስለመሰከርክለት ያንን ምስክርነት አይቶ ኢየሱስ በመላእክት ፊት ይመሰክራል። ኧረ ለእኔ እንትን ብሎልኛል እያል አይደለም እኮ በመላእክት ፊት እንደሚመሰክር ሁሉ በማና በማን ፊት ነው የሚመሰክረው? ቆይ በማና በማን ፊት ነው የሚለው? ጨርስ። ቆይ ጥያቄው ላይ ፎከስ አድርግ ድራዬ። በማና በማን ፊት ነው የሚመሰክረው? ቀላል ነው ጥያቄው፣ ቀላል እኮ ነው። መስካሪ ሆኖ የሚቀርበውም ኢየሱስ ነው። ጥያቄው አይደለም፣ መልስ ስጥ። እሺ አዳምጠኝ። መስካሪው በማና በማን ፊት ነው የሚመሰክረው? በአባቱና በመላእክቱ ነው። አይጠየቁ ጥያቄ መስካሪው ማን ነው? አይደለም በማን ፊት? በአምላክና በመላእክቱ ፊት ነው። ስለዚህ በአባቴና ሌላ ቦታ አትሂድ። ቆይ ማብራሪያ አልጠየኩም። ደራ እኔ ካላስወራኝ እኔ ነጥብ ቱ ዘ ፖይንት ነው የምናወራው። ፈርተዋል ማለት ነው። ነጥቡ ላይ ፈርተዋል ማለት ነው። አልፈራም እንዴ? ቆይ አልጠየኩም። ስጠይቅህ እኮ ትራበል አትደራረብ ስታወራ ደግሞ አትደራረብ ስታወራ። እሺ ቀጥል። እሺ አውራ። እሺ አሁን ሚልኪያስ ምዕራፍ 2 ቁጥር 14 አውጣልኝ አሚር። እሺ ሚልኪያስ ነው። ወደ ላይ ተመለስ። የብሉይ ኪዳን የመጨረሻው ሚልኪያስ ምዕራፍ ስንት አልከኝ? ምዕራፍ 2 ቁጥር 14 ምዕራፍ 2 ቁጥር 14 ላይ እሺ መሰከር መሆኑን እኮ እናምናለን። ምንድን ነው ጥያቄ? እግዚአብሔር በአንተና በማና በማን ነው ምስክር መሆነዋል? እግዚአብሔር እሱ አይደለም ዋናው ፖይንት። እግዚአብሔር ምስክር ይሆናል አይሆንም ማለት ነው። እግዚአብሔር በማና በማን ነው ምስክር ካለ ያለው?
ወሂድ ነው። ቆይ አንዴ ኖ ጥያቄ እሱ አይደለም። አልጠየቅኩም። እንደዛ ኢየሱስ አምላክ ነው አልጠየቅኩም። ኖ አይደለም፣ እንደዛ አይደለም የጠየቁ። በደንብ ልብ አድርግ። ትንቢተ ሚልክያስ ምዕራፍ 2 ላይ ያመጣው ጥቅስ እኔ ነው የሚደግፈው። አንዴ ቆይ እንደማመጥ አንዴ። አይ እንደዛማ ከሆነ ጥሩ አይደለም። ራሱ የምር ድራ በቃ ልቀየምህ ነው። እግዚአብሔር በማና በማ መካከል ነው ምስክር የሚሆነው የሚለው እዚህ ጋር። በማና በማ መካከል ነው የሚለው እዚህ ጋር። እግዚአብሔር በአንተና በልጅነት ሚስት መካከል እኮ ምስክር ነው። ስለዚህ ምስክር ከሆነ ምስክር ነው። አዎ እግዚአብሔር ምስክር ነው። አዎ ይመሰክራል። መስካሪ ነው። ይመሰክራል ነው ማለት እግዚአብሔር እኮ ስለ ልጁ መስክሯል አይደል? የምወደው ልጅ ይኸውልህ፣ ቆይ ላሳይህ፣ ተመሳሳይ አርጊመንት ላሳይህ። አንደኛ ዮሐንስ መልእክት አውጣው። ይሄንን ለዚህ ላውጣ። አንደኛ ዮሐንስ መልእክት አውጣለት አንዴ፣ ምዕራፍ 5 ላይ አውጣለት። ምዕራፍ 5 አንደኛ ዮሐንስ መልእክት ምዕራፍ 5 አንተን ነው የምደግፈው። ይሄንን ቁጥር ስንት ኡስታዝ? አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 10 አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 10 ላይ ልብ አድርግ። እዚያ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው አለ። የሚመሰክረው ለማን ነው? ለእኛ ነው የሚመሰክረው እግዚአብሔር። በእግዚአብሔር የማያምን ግን እግዚአብሔር ስለ ልጁ የመሰከረው ምስክርነት ስላላመነ ሐሰተኛ አድርጓልና አለ። እግዚአብሔርና ልጁ ማለት ዲፈረንስ አላቸው። ኢየሱስና እግዚአብሔር ዲፈረንስ መኖራቸውን ነው የሚያሳዩ። እኔ የጠየቅኩ ጥያቄ ራዕይ ዮሐንስ ምዕራፍ 3 ቁጥር 5 ላይ ኢየሱስ በማፊት ይመሰክራል ነው። እንደውም ቀለል አድርገለህ ማቴዎስ 10:32 ያወጣለት። ማቴዎስ 10:32 ላይ ኡስታዝ መልሼልሃለሁ። በአምላክና በመላእክት ፊት አልኩኝ። ኖ እኔ የጠየቅኩ ጥያቄ ሲመሰክር ምን ብሎ ነው የሚመሰክረው? ምን ብሎ ይመሰክራል? እግዚአብሔር የሚመሰክረው በባልና በሚስት መካከል ነው። ሲመሰክር የሚመሰክርላቸው ሰዎች መሀል ላይ ገብቶ ሲያወራ የሚያዳምጠው ሰው ያስፈልጋል። ማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ ስለዚህ አለ በሰው ፊት አይጻፍ ግን የሚመሰከርለት ቆይ በሰው ፊት አለለ በሰው ፊት የሚመሰክርልኝ አለ። ምን ብሎ ነው በሰው ፊት የሚመሰክርለት አማኝ? ኢየሱስ ጌታ ነው ተጽፏል። ምን ብሎ እንደሚመሰክር በቃ እንደዛ ለሚመሰክር ልጅ ሁሉ እኔ ደግሞ አለ በሰማያት ቆይ አንዴ እንጂ በሰው ፊት የሚመሰክርልኝ ሲል እኔ መመሰክረው አንተ ስለ ኢየሱስ ለመመስከር ለእኔ ለምሳሌ ልትመሰክርልኝ ከፈለግ በአንተና በእኔ መካከል ሜታፊዚካል ዲፈረንስ አያስፈልግም ወይስ ያስፈልጋል ለመመስከር? በእኔና በአንተ መካከል ነዋ። አሁን እዛ ጋር አለኮ ስለዚህ አለ ቆይ በሰው ፊት ለሚመሰክርልኝ አለ እኔ ደግሞ ኢንዘሴም ማነር ነው የሚለው። እኔ ደግሞ አለ በሰማያት ባለው በአባቴ ፊት እመሰክርለታለሁ አለ። ምን ብሎ ነው የሚመሰክርለት? በአባቱ ፊት አልተጻፈም። እንዲህ ተብሎ ይመሰክራል ተብሎ አልተጻፈም። በመላእክት ፊት ምን ብሎ ነው የሚመሰክረው? ቆይ በመላእክት ፊት ምን ብሎ ነው የሚመሰክረው? አልተጻፈም። ወሂድ እንዴ አይጻፍ ግን አየህ፣ መላእክት ግን አየህ፣ በመላእክት ፊት ለመመስከር መላእክትና ኢየሱስ መነጠል አለባቸው። ሜታፊዚካል ይመጣል እኮ ይሄ እኮ አሁን በኋላ ሲመጣ እኮ የሚሆን ነገር ነው። ሲመጣ አሁን መቼ ነው? አይደለም እኮ ምን አልተጻፈም እኮ አይደለም ጥያቄው። በመላእክት እንደሚመሰክር ወይ እንጂ ኧረ ደራ ሰው ያለ 900 ሰው እያዳመጠ ነው ያለው ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 8 ላይ በእግዚአብሔር መላእክት ፊት እመሰክርለታለሁ። ቆይ በእግዚአብሔር መላእክት ፊት እመሰክርለታለሁ ሲል ኢየሱስ የእግዚአብሔር መላእክት የሚባሉ ፊት ነው። ይሄ ስለ እንዲህ አድርጎልኛል ብሎ ነው የሚመሰክረው ወደፊት ሲመጣ ማለት ነው። ታሪከው ልክ በአብ ፊት ሲመሰክር አብና ኢየሱስ ሁለት የተለያዩ ኦንቶሎጂካልም ሜታፊዚካልም ዲፈረንስ ያላቸው ናቸው ነው እያልኩ ያለሁት። እኔ አይደለም አላልኩም እኮ አሁን አምላክና ሰው ነው ሆኖ የሚቀርበው አምላክ አይደለም መስካሪ። ስለዚህ ኦንቶሎጂካል ዲፈረንስ አላቸው አምላክና ሰው። አምላክ ነው፣ ሰው ነው። ምንድን ነው? ስለዚህ ኦንቶሎጂካል ዲፈረንስ አላቸው። ኦንቶሎጂካል ዲፈረንስ አላቸው። አንደኛው አይደለም። በባህሪ ልዩነት አላቸው። የባህሪ በምንነት ይለያያሉ ማለት ነው።
እና ሰውና አምላክ እንዴት ነው በምንነት አንድ ነው? ቀለል አድርግልህ። በቃ እሺ፣ ቀለል አድርግልህ። እሺ ኢየሱስ መሲህ ነው ወይስ አይደለም? መሲህ ነው እንጂ አይደለም ወይስ ነው ነው ጥያቄ። አይደለም ወይስ ነው? መሲህ ነው እንዴ? መሲህ ነው እያልኩ ነው። አይሰማም? አሚራ ጻፍልኝ አንድ ጊዜ ጻፍልኝ፣ በወረቀት ጻፍልኝ አንድ ጊዜ እቺ ነገር ጻፍልኝ። መሲህ ነው ኢየሱስ። ጻፍለት በወረቀት አንድ ጻፍልኝ። ቆይ እቺ ነገር ሁላችሁም ያዟት፣ እቺ ነገር በጣም ያዟት። ያጀማ ኢየሱስ የተቀባ ነው ወይስ አይደለም ብዬ ነው የጠየቅኩት። ኢየሱስ መሲህ ነው ወይስ አይደለም ብዬ ነው የጠየቅኩት። ኢየሱስ የተቀባ ነው ወይስ አይደለም ብዬ ነው የጠየቅኩት። በወረቀት አንድ የጻፍልኝ ይቺ ነገር በኋላ ላይ እንዳይክደኝ። ኧረ አልክድም፣ የተቀባ ነው ጌታ ሆይ። ቆይ ሰው ላይ እያስጮክ ስሜታዊ ታረገኝ ነው። አይዞህ ስሜታዊ ላረገ ሰው ነው ወይስ አይደለም? አይደለም ያልኩህ። ኢየሱስ መሲህ ነው ወይስ አይደለም ያልኩህ። እሺ ቶሎ በል። ኢየሱስ መሲህ ነው ወይስ አይደለም? ወረቀትና እስክሪብቶ የያዘ ሰው ጀማል፣ ኡስታዝ ጀማል አግዘው። አልያዘም ወይ? እኔም ወረቀትና እስክሪብቶ ይታያል። ኢየሱስ መሲህ ነው ወይስ አይደለም? መሲህ ነው። መሲህ አይደለም። ኢየሱስ መሲህ አይደለም። አረ ኢየሱስ መሲህ ነው አልኩኝ እኮ ወሂድ። አይደለም ወይ ነው ብለህ አይደለም። ኦኬ አይደለም ወይስ ነው? መሲህ ነው። ትክክል ነው። መሲህ ነው አልኩኝ። ኢየሱስ መሲህ አይደለም። እውነት ሐሰት እንዴ? መሲህ ነው ወይ? ጥያቄ ነው የምጠይቀህ። ኢየሱስ መሲህ አይደለም። እውነት ሐሰት? ምርጫ ሰጠው። መሲህ ነው ካልኩ በኋላ እውነት ሐሰት? ጌታ ኢየሱስ መሲህ አይደለም አልኩኝ። እኔ ጥያቄ ነው የጠየቅኩህ። እውነት ወይስ ሐሰት? አይደለም የሚል አልተጻፈም። ኢየሱስ መሲህ ነው እንዴ? ኢየሱስ መሲህ አይደለም ብዬ ነው ያልኩና 4 ነጥብ አደረግኩኝ። ምርጫ ሰጠው። ሀ እውነት አይደለም ብለህ አንተ እየደመደምከው። ነው ምርጫ ነው የሰጠው እኮ። ኖ እኔ አይደለም አላልኩም። ጥያቄ ነው የምጠይቅህ። እንደ አንተ ሲምፕል አማርኛ ነው የጠየቅኩህ። ኢየሱስ መሲህ አይደለም 4 ነጥብ። ምርጫ ሀ እውነት፣ ለሐሰት የትኛው ነው ትክክል? ሐሰት ነው። ኢየሱስ መሲህ ነው። በቃ እሺ ጥሩ። አብ መሲህ ነው ወይስ አይደለም? አብ የተቀባ ነው ወይስ አይደለም? አብማ ቀቢ ነው እንጂ ተቀቢ አይደለም። ይጻፍልኝ አንዴ። አብ መሲህ አይደለም። ጻፍልኝ ቶሎ በል። አብ መሲህ አይደለም። አብ እንዴት ነው መሲህ የሚሆነው? ወይ መሲህ አይደለም። ኦኬ በቃ ችግር የለውም። ተቀቢ ይሆናል እንዴ? አብ ኦኬ ችግር የለውም። ኢየሱስ አብ ነው። ኢየሱስ አብም ነው ወልድም ነው። ኢየሱስ መሲህ አይደለም። አብ መሲህ አይደለም። ኢየሱስ መሲህ አይደለም። ኢየሱስ ስም ነዋ። ስም እኮ ነው እየጠየቅኝ። ኖ ኢየሱስ መሲህ ነው ወይስ አይደለም ነው የጠየቅኩ። አብ መሲህ አይደለም ብለኛል። ቆይ ኢየሱስ አብ ነው ወይስ አይደለም? በአምላክነት ነው። አብ በመሲህነት ነው እንዴ? አብ የሚለው ስለዚህ ኢየሱስ በአብነቱ መሲህ አይደለም። በአብነት በአምላክነት እንዴት መሲህ ይሆናል? ቀቢ ነው እንጂ። ኢየሱስ አብ በመሆኑ መሲህ ነው ወይስ አይደለም ነው የጠየቁ። ኢየሱስ አብ በመሆኑ መሲህ አይሆንም። አምላክ መሲህ። ስለዚህ ኢየሱስ መሲህ አይደለም። ኢየሱስ አብ በመሆኑ መሲህ አይደለም። ኢየሱስ ብለህ መሲህ ነው ወይ ካልከኝ ስለ ሰውነት እየጠየቅከኝ ነው። ኢየሱስ መሲህ ነው ወይስ አይደለም ስለ እኮ ማለት ያለብህ ኢየሱስ መሲህ አይደለም። ወሂድ እኮ የጠየቅኩ ጥያቄ ይኸውልህ፣ ልብ አድርግ። ኢየሱስ መሲህ ነው ወይስ አይደለም አልኩ። ምንድነው ኢየሱስ መሲህ አይደለም ማለት? ኢየሱስ መሲህ ነው ካልኩኝ በኋላ መልሰህ ደግሞ ኢየሱስ አብ አይደለም ወይ ብለህ ስጠይቀኝ አብ ነው እልሃለሁ። ስለዚህ ኢየሱስ መሲህ አይደለም ማለት ነው። መሲህ ነው አልኩኝ። በሰውነት ነው፣ ስለ ሰውነት ነው የምትጠይቀኝ። ኢየሱስ ቀዳሽም ነው ተቀዳሽም። ኢየሱስ ኖ የጠየቅኩ ኢየሱስ መሲህ ነው ወይስ አይደለም?
ደጋግመህ እኮ ብትጠይቀኝ ያንኑ ነው ኖ አይደለም ብለኸኛል ቅድም። አይደለም አላ ነው ብለኸኛል ቅድም። ኢየሱስ አብ ከሆነ ኢየሱስ እኮ ኢየሱስ መሲህ አይደለም። እሺ አብ መሲህ ነው። አብ አምላክ ነው። እንዴት መሲህ ይሆናል? ኦኬ። ስለዚህ ኢየሱስ አብ ነው። በአምላክነት አብ ነው አልኩኝ እኮ። መልሰህ ደግሞ ትጠይቀኛለህ አሁንም። ኦኬ። ኢየሱስ አብ ከሆነ ኢየሱስ መሲህ አይደለም። በሰውነቱ ነው መሲህ የተባለው። በሰውነቱ ጥያቄው እኮ ምን መሰለህ? ኢየሱስ መሲህ አይደለም ወይ ስልህ ነው። አይደለም ማለት ስህተት ነው፣ ሐሰት ነው አልክ ወይ አንዴ ወሂድ። ስለዚህ መሲህ ነው ስትል ስለዚህ ኢየሱስ አብ አይደለም ማለት ነው። ኢየሱስ አብ አይደለም። አብ መሲህ ካልሆነ ኢየሱስ አብ አይደለም። ኢየሱስ አብ የሚሆነው ታዲያ በመሲህነቱ ነው እንዴ? ወይስ የእኛ ትምህርት አዲስ ሊሆን? የጠየኩት ጥያቄ ኢየሱስ አብ ነው ወይስ አይደለም ስልህ አብ ነው አልክ። የእኛ ትምህርት አዲስ ሆነብህ እንዴ? እንደዛ ከሆነ ኢየሱስ መሆን ያለበት እንዳንተ ትምህርት መሆን ያለበት ኢየሱስ ቆይ ኧረ አዳምጠኝ ላውራበት። መሆን ያለበት እንደዚህ ነው። ደራ ኖ እንደዚህ ነው መሆን ያለበት ማለት ያለበት ኢየሱስ አንተ ስላልክ ሳይሆን መጽሐፉ ኢየሱስ ቆይ መጽሐፉ ኢየሱስ መሲህም ነው። ያ ማለት እሰጣለሁ ከስላሴ የባሰ ነገር ላሳየህ ነው። ቆይ ላሳየህ። እንደዚህ ነው ማለት ያለበት ኢየሱስ መሲህም ነው መሲህም አይደለም። በእናንተ ትምህርት እንዴት በለኝ ደራ ቀጥል። እየሰማሁ ነው። እሱ ያንተ ሀሳብ ነው። መሲህ ሰው ነው አይደል? መሲህ ሰው ነው። መሲህ ብለህ እያመጣ ታዲያ አምላክ ነው ልልህ ነው እንዴ? እኮ መሲህ ሰው ነው። ኦኬ ጥሩ። አብ ምንድን ነው? አብ የመሲሁ አምላክ ነው። ቀቢ ነው። አዎ። ስለዚህ ኢየሱስ አብና መሲህ ከሆነ ኢየሱስ መሲህም ነው መሲህም አይደለም። ልክ ነኝ? በሰውነቱማ መሲህ ነው፣ በአምላክነቱ ግን መሲህ አይደለም። ስለዚህ ኢየሱስ መሲህ አይደለም መሲህም ነው እኮ። አምላክነትና ሰውነትን ቀላቅላ ጠይቀኝ። ኢየሱስ መሲህም ነው መሲህም አይደለም። ኢየሱስ ሁለቱንም ነው። መሲህም አይደለም መሲህም ነው። እሱን አንተ ነህ ያልከው ወሂድ። ይኸው ቅድም እኮ ነው ያልከው። አሁን ኢየሱስ በአባትነቱ መሲህ አይደለም። ስለዚህ ኢየሱስ በአባትነቱ መሲህ አይደለም፣ በልጅነቱ ደግሞ መሲህ ነው። እንደዛ ነው። ስለዚህ ኢየሱስ መሲህም አይደለም መሲህም ነው። እሱን አንተ ነዋ ያልከው። ይኸው አልከኝ እኮ አንተ። ኢየሱስ በአባትነቱ መሲህ አይደለም መሲህ እያልክ በልጅነቱ ደግሞ መሲህ ነው። መሲህ እያልክ የምታወራው ስለ ሰውነት ነው እኮ። ልክ እኮ ነው እኮ ልክ አንተ እንዳልከው እኮ ነው እየሄድኩልህ ያለሁት። አንተ ባልከው በመሰረት ኢየሱስ መሲህም ነው መሲህም አይደለም። በአባትነቱ መሲህ አይደለም፣ በልጅነቱ ደግሞ መሲህ ነው። እንደዛ አይደል ትምህርታችሁ? ስለዚህ ኢየሱስ መሲህም አይደለም መሲህም ነው። በሰውነት ተወልዷል። ስለዚህ ኢየሱስ ያልተወለደም የተወለደም እንደምትለው ሁሉ ኢየሱስ መሲህም አይደለም መሲህም ነው አይደል? በአምላክነቱ መሲህ አይደለም። በቃ እኔ እሱን ትምህርት ነው አያችሁ ትምህርታችሁ። አሁን አዳምጠኝሽ። እኔ ላውራሽ። በግም ነው ካህንም ነው በግም ነው። በቃ ችግር የለውም። ትምህርታችሁን እኮ አውቀዋለሁ፣ ግን ከስላሴ የባሰ ያኔ እኮ ለአንተ አይደለም እኮ ህዝቡ ምን ያህል ኮንፊውዝድ እንዳለ አሁን ይሰስ ትምህርት ጋር ምን ያህል ኮንፊውዝድ እንዳለ እንደተረዳ ነው። በነገራችን ላይ ወልድ በራሱ መናገር የሚችል ነገር ነው። ራሱን መናገር ይችላል። ራሱን ችሎ የሚናገር ነው። በየትኛው ጥቅስ መሰረት? ኖ መናገር ይችላሉ የራሱን ችሎ። አሁን ለምሳሌ ወልድ ማለት አብና ወልድ ማለት አብ ራሱን ችሎ የሚናገር ነው፣ ወልድም ራሱን ችሎ የሚናገር ነው ወይስ በወልድ ውስጥ እየተናገረ ያለው ማን ነው የሚናገረው? አንድ ተናጋሪ ኢየሱስ ነው ያለው። ስለ ሰውነቱ ይናገራል፣ ስለ አምላክነት ይናገራል። ስለዚህ የሚናገረው የትኛው ነው? የትኛው ነው የሚናገረው? ከጥንት ጀምሮ ሲናገር የነበረው ነው በኢየሱስ እኮ ከጥንት ጀምሮ የነበረው ነው በዛ በስጋ ውስጥ እየተናገረ ያለው ወይስ ስጋው ነው መናገር የሚችለው? በነቢያት ሲናገር የነበረው አሁን በራሱ ሰውነት ይናገራል እኮ። በሰውነት ውስጥ የሚናገረው ራሱ አብ ነው እንጂ ወልድ ራሱን ችሎ አይናገርም። ከጥንት ጀምሮ ሲናገር የነበረው በነቢያት አሁን ደግሞ በራሱ ሰውነት ይናገራል። ስለዚህ በስጋ ውስጥ የሚናገረው አብ ነው እንጂ ወልድ አይናገርም።
ኢየሱስ ነው በቃ ተናጋሪ በሁለቱም በኩል እንዴ እኮ አይደለም እንጂ ንገረኝ እንጂ ከጥንት ጀምሮ የሚናገር አንድ ተናጋሪ ነበረ። መጣና ስጋን አዘጋጅና ድንግል ማርያም ማህፀን ውስጥ ያ ተናጋሪ ኢየሱስ ከሆነ ስጋን አዘጋጅቶ በዛ በስጋ ውስጥ ሲናገር የነበረው አብ ነው እንጂ ወልድ ራሱን ችሎ የሚናገር አይደለም አይደል? አንድ ተናጋሪ ነው ያለው ኢየሱስ ነው። ጌታ ሆይ ገባኝ። አንድ ተናጋሪ ያለ ሁለት ተናጋሪ የለም እኮ አልኩ። ተስማማን። ግን የሚናገረው ኦኬ ጥሩ። አብ ሁሉን ቻይ ነው። ይሄ አሁን ተናጋሪ ሁሉን ቻይ አምላክ ነው። ኢየሱስ ሁሉን ቻይ ነው። አዎ ያ አብ ሁሉን ቻይ ነው። ኦኬ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እያለ የሚያወራው ማን ነው? ኢየሱስ ነው። ስለ ሰውነቱ የሚያወራው አብ ነው ወይስ ወልድ ነው የሚያወራው? እኔ ከራሴ አንዳች ላደርግ አይቻለኝም እያለ የሚያወራው አልኩ እኮ ኡስታዝ። ለምንድን ነው ማነው ተናጋሪው? አብ ነው ወይስ ወልድ ነው? ተናጋሪው ኢየሱስ ነው። በአባትነት ማነው? አብ ነው ወይስ ወልድ ነው? አንድ ተናጋሪ ነው ያለው ኢየሱስ ነው ተናጋሪው። ከራሴ አንዳች ላደርግ አይቻለኝም እያለ የሚያወራው አብ ነው ወይስ ወልድ ነው ነው እየጠየቁ ያለሁት? ወልድ ነው። ወልድ ይናገራል እንዴ? ከራሱ መናገር ይችላል? ወልድ ይናገራል፣ መናገር ይችላል እኮ። ኢየሱስ ስለ ሰውነቱ እየተናገረ ነው አልኩ እኮ። ጨረስኩኝ። ከአብ ውጭ ተናጋሪ አለ ወይ? በዛ ሰውነት ውስጥ የሚናገረው አብ ወልድ ሰውነት ነው አይደል? ማታስወራኝ ከሆነ አንድ ተናጋሪ ያለው ኢየሱስ ነው ያለው። ኖ አንድ ተናጋሪ አብ አይደል? እንደ ከጥንት ጀምሮ ሲናገር የነበረው ስጋው እኮ ከዚህ በኋላ የመጣ ነው አይደለ? ኢየሱስ ነው ተናጋሪ ነው አይደለም እኮ አይደለም። እኔ ጥያቄ ኢየሱስ ላይ አይደለም፣ አብና ወልድ ላይ ነው ጥያቄ። አብም ወልድም ኢየሱስ አይደል እንዴ በእናንተ ትምህርት? በቃ እኔ ደግሞ ኢየሱስ ነው ተናጋሪው አልኩ። ኖ አብም ወልድም ኢየሱስ ነው ብለህ ካሰብክ የሚናገረው ማን ነው? እዛ ውስጥ ሆኖ የሚናገረው ማን ነው? አንድ ተናጋሪ ኢየሱስ ነው ያለው። ገባኝ። አብ ነው ወይስ ወልድ ነው እየተናገረ ያለው? ከራሴ አንዳች ቅድም ከአብ ውጭ ተናጋሪ የለም እያልክ አልነበረ እንዴ? ቅድም ኢየሱስ ነው ተናጋሪ። ታዲያ አሁንም እኮ አብ አይደለም እንደ ኢየሱስ እኮ አብ ነው ተናጋሪ። ወይ ከራሴ አንዳች ላደርግ አይቻለኝም እያለ የሚያወራው ሁሉን ቻይ አምላክ ነው ወይ እንደዛ እያወራ ያለው? ከራሴ አንዳች ላደርግ አይቻለኝም እያለ ያለው ማን ነው? ኢየሱስ ነው ስለ ሰውነቱ የሚያወራው። ወሂድ መልስ አትጠይቀኝ እኮ። ከራሴ አንዳች ላደርግ አይቻለኝም የሚለው ራሱ አብ ነው እየተናገረ ያለው? ኢየሱስ ነው እንዴ? ተው በቃ ከዚህ በላይ እንትን አይደለም። አይ ቲንክ ማድረግ ይሆናል። ግን ትምህርታችሁ ታውቃለህ፣ ትምህርታችሁ ከስላሴ የባሰ ውስብስብ ነው። ሲጀምር ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 10 ላይ ባለው ጥቅስ መሰረት እኔ በአባቴ ፊት እመሰክራለሁ ሲል አባቱ የሚባለው ራሱ ከሆነ በአባቱ ፊት እንዴት አድርጎ ነው የሚመሰክረው? ኢየሱስ ማለት ነው። ኢየሱስ አብ ከሆነ ማለት ነው። ሌላው ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር ራዕይ ዮሐንስ ምዕራፍ 3 ቁጥር 22 ላይ ያወጣለት አሚን። ከዛ እመለሳለሁ። አይደረ ይህን ትምህርት አሁን ይዘህ ሙስሊሞች ጋር መቆም ትችላላችሁ። ለስላሴ አሪፍ ነው፣ ችግር የለውም። ስላሴ ላይ ግን ሙስሊሞች ጋር መቆም አትችሉም። ደር እመነኝ። እዚህ ጋር ተመልከቱ። የኛ ግልጽ እኮ ነው ኡስታዝ። ይኸውልህ ቁጥር 21 ላይ ይኸውልህ እኔ አለ ድል ተነስ። ይኸውልህ ቆይ አንዴ እኔ አለ ቁጥር 21 ላይ እኔ ድል ነስቼ ከአባቴ ጋር በእርሱ ዙፋን ላይ እንደተቀመጥኩኝ አለ። ድል ለነሳው የ1954ቱን አድርገው 1954 ይሁን እሺ። እኔ አለ ድል ነስቼ ከማን ጋር እንደተቀመጥኩኝ አለ 1954 ቆይ አንዴ ጎን ለጎን ተቀመጡ ማለት ሳይሆን በአባቱ ዙፋን ላይ ተቀመጡ አይደለም። ቆይ ከማን ጋር ነው የተቀመጠው? በዙፋኑ ላይ የተቀመጠው እሺ ከማን ጋር ነው የተቀመጠው ይላል 21 ላይ ከማን ጋር ነው የተቀመጠው እኮ ከማን ጋር ነው የተቀመጠው ይላል። ጋር የሚለው ስለ ሁለት አካል አይደለም። ቆይ ችግር የለውም። እሱን ትነግረናለህ። እሱን ስትገረብ ታወራለህ። ከማን ጋር ነው የሚቀመጠው? አስወራ አልከኝ እኮ እንዴት አድርጌ ላውራው? እሰጥሃለሁ እድሉን። እኔ ደግሞ ይላል ይታያል። እኔ ደግሞ ከአባቴ ጋር በዙፋኑ ላይ እንደተቀመጥኩኝ ድል የሚነሳው ከእኔ ጋር በዙፋን ላይ ይቀመጣል አለ። ከእኔ ጋር የሚለው ማንን ነው? ከእኔ ጋር ይቀመጣል ያለው ማንን ነው?
እዚህ ዙፋን ላይ ድል ነሺው አላ ነው የሚቀመጡት። ይሄ ማለት ስለ ወንበር ድል ነሺው አሁን ደራ ከኢየሱስ ጋር አብረህ ስትቀመጥ አንተና ኢየሱስ አንድ አካል ናችሁ አብራችሁ ስትቀመጡ። ስለ እሱ አይደለም የሚያወራው፣ ይሄ ስለ ንግስና ነው የሚያወራው፣ ስለሚመጣው ዘመን። ድል የሚነሳው የሚለው ማንን ነው? ሁላችንንም አማኞችን። እሺ እናንተ ሁላችሁም ከኢየሱስ ጋር ስትቀመጡ በዙፋን ላይ ስትቀመጡ እናንተና ኢየሱስ ኦንቶሎጂካል እና ሜታፊዚካል አንድ ናችሁ? አብረን እንገዛለን ማለት ነው እንጂ አንድ ናችሁ። አብራችሁ ስትቀመጡ ነው። ወንበር ላይ አዳልኩም። እኔም ወንበር ላይ ከፈለክ አንተ ከፈለክ ወንበር ላይ ከፈለክ ጠረጴዛ ላይ ወንበር ላይ ብለህ ተተርጉመው በዙፋኑ ላይ ነው የሚለው። እኔ ከአባቴ ጋር በዙፋኑ ላይ እንደተቀመጥኩ ተቀማጩ ኢየሱስ ከማን ጋር ነው የሚቀመጠው እኮ? ይሄ ስለሚመጣው ዘመን ስለ ከማን ጋር ነው እቀመጣለሁ ያለው? ገባኝ። ከማን ጋር ነው እቀመጣለሁ ያለው? ኢየሱስ ከማን ጋር ነው እቀመጣለሁ ያለው? ከአባቱ ጋር ነው። እሱ አይደለም ዋናው ፖይንት። ስለዚህ ከአባቱ ጋር የሚቀመጥ ከሆነ ራሱ ኢየሱስ ከሆነ ከማን ጋር ነው የሚቀመጠው ኢየሱስ? በቃ አሁን እሺ እኔ ላውራ፣ አስወራኝ፣ ያለበለዚያ ወርዳለሁ። እሺ እዚህ ጋር የሚያወራው ይሄኛው ስለ ንግስና ዙፋን እንጂ ስለ ሰማይ ሄዶ ስለ መቀመጥ አያወራም። ይሄ ክፍል ድል የነሳው ጠቅላላ የሚቀመጥበት ዙፋን ማለት በጉ የጌቶች ጌታና የነገስታት ንጉስ ስለሆነ ድል ይነሳችኋል ካለ በኋላ ራእይ ምዕራፍ 17 ቁጥር 14 ላይ ከእርሱም ጋር ያሉና የተጠሩ አብረው ይነግሳሉ ይላል። ቆይ አንዴ ላውራ። እሺ ቀጣይ አሚርን ነው እንደዛ ያልኩት። ቀጥል፣ ይቅርታ አፎን። እሺ ራእይ ምዕራፍ 17 ቁጥር 14 አውጣልኝ አሚር። ይሄ የሚያወራው ስለ መቼ እንደሆነ ስለ የትኛው መቀመጥ የሚያወራ እንደሆነ ነው ንገረን። ሀሳቡን ንገረን፣ ችግር የለውም። ቆይ ከዚህ ጋር አታቲድ ወደዛ አትሂድ። ቆይ ሀሳቡን ንገረን፣ ችግር የለውም። በቃሌ ከምናገር ተኝቼ ነው እኔ ራስን። ራእይ ምዕራፍ 17 ንገረን፣ ችግር የለውም። ሀሳብህን ከእሱ ጋር አለ እኮ ልክ እኮ ነው እኮ። ግን አሁን የእኛ ጥያቄያችን እሱ አይደለም እኮ ደራዬ። ቆይ ጥያቄ ምንድን ነው? ያኛውን አመጣልሃለሁ። አሁን ላውራ ስለኛ እሱ አይደለም ጥያቄ። እሺ አሁን ቆይ ልወጣ ስለሆነ ልወጣ ነው፣ ተመልሼ እመጣለሁ። አንዴ ይህችን እንጨርስ ብዬ ነው ከአባቴ ጋር። ቆይ እንጂ ይህን እንጨርስ እንጂ ደራዬ። ይህን እንደነዘሩማ ሽሽት ነው። ተቀማጩ ማን ነው? ከማን ጋር ነው የሚቀመጠው? ተቀማጩ ኢየሱስ ነው አይደል? ኢየሱስ ከኢየሱስ ጋር ነው የሚቀመጠው። ኢየሱስ በአብ ዙፋን ላይ መቀመጡን ነው የሚያመላክተው አልኩ። መልስልህ። አሁን እኮ እኔ እንዳላወራ ከማን ጋር ነው የሚቀመጠው? ከማን ጋር ነው የሚቀመጠው? ከማን ጋር ነው? እዚህ ጋር ነው ጥቅሱ ላይ። ከማን ጋር ነው የሚቀመጠው? ኢየሱስ ከኢየሱስ ጋር ነው የሚቀመጠው። ሰላም ጋር ወሂድ በቃ እሺ መውጣት ከፈለግ ውጣሽ። ግን እዩት ያጀማ፣ ይህ ጥቅስ ራስ መታት ነው። አሁን እንቅልፍ አይተኛም ሄዶ። እመኑኝ፣ እኔ ድል ነስቼ ከአባቴ ጋር በእርሱ ዙፋን ላይ እንደተቀመጥኩኛል። ኢየሱስ ከሆነ ከአባቱ ጋር የሚቀመጠው ኢየሱስ አብ ከሆነ ኢየሱስ ከኢየሱስ ጋር ነው አብሮ የሚቀመጡት። እንደዛ ይላል። ኢየሱስ በአብ ፊት እየመሰከረ እንደና ደግሞ ከራሴ አንዳች ላደርግ አይቻለኝም ሲል አብ ነው እንደዛ ሲናገር የነበረው። ከአብ ውጭ ተናጋሪ የለም። በስጋ ውስጥ እያወራ ያለው አብ ነው አለ። ኦኬ አብ ነው፣ አብ ሁሉን ቻይ አምላክ ነው። ከራሴ አንዳች ላደርግ አይቻለኝም እያለ የሚያወራው ኦኬ። ከአሚር ጋር ቀጥሉ። አንድ ሰው አስገቡና ቀጥሉ። ኡስታዝ ጀማል ቀጥሉ። 10 ደቂቃ ስጡኝ አንዴ አለኝ ኡስታዝ። እሺ መርሐባ። እሺ አሚሩ አለ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ሰላም ነው? አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ። እሺ ክርስቲያኖች ካላችሁ ግቡ እስኪ ላስገባቸው እስኪ